እና የኢትዮጵያን ሰላም ለማስቀጠል መስዋዕትነት ከፍሏል። ለመለየው ለባሹ ከዚህ አንፃር ክብር መስጠት ተገቢ ነው። ከዚህ ባሻገር መላው የኢትዮጵያ ሕዝብ፣ የሀገር ሽማግሌዎች፣ ቁጥራቸው እጅግ የበዛ ወጣቶች፣ የሃይማኖት አባቶች፣ አባገዳዎች ነገሩ በስክነት እንዲታይ ጥፋተኛውና ጥፋት በደንብ መለየት እንዲቻል በጅምላ የሆነ እንቅስቃሴ እና ተጨማሪ ጥፋት አደጋ ሊያስከትል እንደሚችል በየቦታው ሰላማቸውን ለማስጠበቅ የሀገር ሕልውናና ሉዓላዊነትን ለማስጠበቅ በከፍተኛ ደረጃ ጥረት አድርገዋል። ለዚህም ለመላ ሀገራችን ሕዝቦች በተለይም በዚህ ሚና ውስጥ ግንባር ቀደም ሆኖ ሰላም እንዲጠበቅ ከፍተኛ ስራ ለሰሩ ወገኖች ምስጋና ማቅረብ እጅግ ያስፈልጋል። በሶስተኛ ደረጃ አሁን እዚህ ያለው ቲም ችግሩ ከማጋጠሙ በፊት በነበሩ መረጃዎች ላይ ተንተርሶ የችግሩን መጠን ለመቀነስና አደጋውን ለማስቀረት ጥረት ሲያደርግ የነበረው የፍትህ አካላት የሚመሩ ግለሰቦች ሁኔታው ካጋጠመ በኋላም ቢሮ እያደራችሁ ነገሩ ባጭሩ ፈር እንዲይዝ መስመር እንዲይዝ እና ተጨማሪ ኪሳራ እንዳያጋጥም ጥረት ላደረጋችሁ አመራሮች ለእናንተም ከፍተኛ ምስጋና ማቅረብ እፈልጋለሁ። እንግዲህ ይህ የገጠመን ሁኔታ ብዙ ነገር አስተምሮናል። እንደ ሀገር ትልቅ ፈተና ነው፣ ትልቅ ጨለማ ነው፣ አስደንጋጭ ሁኔታ ነው። ሁላችሁም እንደምታውቁት የኛ ትኩረት የነበረው በሴኩሪቲ ካውንስል ይታይ የነበረውን የህዳሴ ግድብ ጉዳይ በተሳካ ሁኔታ ማሳካትና ጉዳይ ወደ አፍሪካ እንዲመለስ ማድረግ ነው የነበረው። ሁለት ጊዜ ለሴኩሪቲ ካውንስል የቀረበው ጉዳይ በፈለግነው መንገድ የሄደ ቢሆንም በዚያ መንገድ በቂ ድል ያልተገኘውን በሌላ መንገድ በቀላሉ ኢትዮጵያን ማወክ መረበሽና ፍላጎቷን ማስቆም ይቻላል በሚል ከውስጥና ከውጭ የተቀናጁ ኃይሎች ከፍተኛ ግን ያልተሳካ ጥረት አድርገዋል። የገጠመን ሁኔታ ፈተናው እጅግ የበረታ ከመሆኑ የተነሳ እኛንም በዚያው ልክ እንድንበረታ እንድንጠነክር ቲማችን እንዲጠነክርና የጀመረውን የለውጥ ጉዞ አምርሮ እንዲያስቀጥል እቺ ሀገር ከብልጽግና ከሰላም ከእድገት ውጪ ያለው ማንኛውም ጉዞ አደገኛ መሆኑን ይበልጥ እንድንገነዘብ በንድፈ ሐሳብ የምንወያይባቸው ጉዳዮች በተግባር ሀገር ላይ አደጋ ሲያንጃብብ የሚጨበጥ ትምህርት የወሰንበት ጊዜ ነው። ኢትዮጵያን ከብልጽግና ውጭ በቅጥረኞች እሳቤ ማስኬድ ሁልጊዜ ድሃ፣ ሁልጊዜ የሚሰደድ፣ በረባ ባረባው የሚጋጭ፣ ወደ ውጤት የማይሄድ ሀገር ተብሎ ሙሉ የሀገር ቁመና የሌለው በሌሎች ኃይሎች እጅ የወደቀ ደካማ ኢትዮጵያን የሚፈጥር በመሆኑ የጀመርነውን ጉዞ ለማስቀጠል ይበልጥ በጨለማ ውስጥ ሆነን ብርሃን ማፈንጠቅ እንድንችል፣ በጨለማ ውስጥ ሆነን ብርሃን ማየት እንድንችል የገጠመን ጨለማ የማይነጋ አለመሆኑን በተግባር ትምህርት የወሰንበት፣ ስልጠና ያገኘንበት፣ እጅግ አስከፊ መስዋዕትነት የከፈልንበት፣ አሳዛኝ ቀናት ያሳለፍንበት ነው። በነበረው ሂደት ውስጥ ተኳሾች ከሞላ ጎደል ለመያዝ ጥረት ተደርጓል። ለዚህም የሕግ አስከባሪ አካላት ምስጋና ይገባቸዋል። ነገር ግን በሂደቱ ተኳሽ ብቻ ሳይሆን አስተኳሾችን መለየት አለባቸው። በውስጥ ተሰግስገው ሌብነታቸውን፣ ስራ የማይሰሩ መሆናቸውን ሸፋፍነው በብሔር ጥላ የሚያስተኩሱ ኃይሎችም በግልጽ መለየትና ለሕግ መቅረብ አለባቸው። ተኳሹ ላይ ብቻ ያነጣጠረ ሳይሆን አስተኳሹንም የለየ መሆን አለበት። ብዙ
ተዋንያን ያሉት ድራማ ስለሆነ ጥቂት ኤሪያ ላይ ሳንወሰን ሰፋ ባለ መንገድ ዳግም ይህ ክስተት እንዳይከሰት ሰኔን ለሐዘን ሳይሆን ሰኔን ለእርሻ ለማዋል ያሳለፍናቸው ሶስቱ ሰኔዎች በቂ ትምህርት የተገኘባቸው ስለሆነ የሕግ አስከባሪ አካላት ከዚህ በመነሳት በዚህ ጉዳይ ላይ በቀጥታም በተዘዋዋሪ የተሳተፉ ሰዎች በተሳትፏቸው ልክ በሕግ እንዲጠየቁ ማድረግ ይኖርብናል። የሕግ ሂደቱ እንደከዚህ ቀደሙ ጥፍር አንነቅልም፣ እንደከዚህ ቀደሙ በጨለማ ቤት ሰው አናስቀምጥም፣ እንደከዚህ ቀደሙ ለምርመራ አንገርፍም። በሕግ ነው ሕግ የምናስከብረው። ማንም ከሕግ በላይ ለመሆኑን በግልጽ ማሳየት ይኖርብናል። ማንም ከሰላማዊና ዴሞክራሲያዊ የትግል ስልት ውጪ እኛን ማንበርከክ እንደማይችልም ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። ኢትዮጵያ ውስጥ ከእንግዲህ በኋላ ሰላማዊ ዴሞክራሲያዊ የሐሳብ ፍጭት ብቻ ነው የስልጣን ባለቤት የሚያደርገው። ለነገሩ የሲቪል ዋር ተነስቶ ኢትዮጵያ ውስጥ ብሔሮችና ብሔረሰቦች ቢባሉ በየት በኩል ነው በተጋደለ ህዝብ ውስጥ መጥቶ ሀገር መገንባት እና ኢትዮጵያን ማስቀጠል የሚቻለው ብሎ ማሰብ የማይችል ኃይል ሁልጊዜ ክብሪት እየለኮሰ ሌላውን እየማገደ የእሳቱን ዙሪያ እየሞቀ ስልጣን የሚመኝ ኃይል ኢትዮጵያ ውስጥ በዚያ መንገድ የሚገኝ ስልጣን አለመኖሩን እኛ ብቻ ሳንሆን ህዝቡ ማስተማር አለበት። በተደጋጋሚ አንድ ስንጥር ክብሪት የጫሩ ሰዎች የሚማገድ ማገዶ ከሌለ፣ አብሮ የሚነድ ጭድ ከሌለ፣ አብሮ የሚነድ ጋዝ ከሌለ ያ ስንጥር ክብሪት ራሱን ከማቃጠል አልፎ ሌላ ሊጎዳ አይችልም። እነዛ ክብሪቶች አደጋ ማስከተል የሚችሉት እሳት እያየ ራሱን ለማገድ የተዘጋጀ ማገዶ ሲኖር ነው። ብዙ ጊዜ ጠባጫሪዎች ይጭራሉ። የሚማግድላቸው ከሌለ ራሳቸው ነደው ያልቃሉ። ሳይገባው ሳያስተውል ሳይመራመር ራሱን ለዛ እሳት የሚዳርግ ኃይል ሲፈጠር ደግሞ በጣም ብዙ ንብረት ይወድማል፣ ሰው ይሞታል፣ ሀገር ይጎዳል። ወጣቶች በደም የሚያዝ ስልጣን ኢትዮጵያ ውስጥ ማብቃት አለበት። በድካም በላብ ኢትዮጵያ ውስጥ የስልጣን ሽግግር ማድረግ ይቻላል። ማሰብ፣ መመራመር፣ የጭንቅላት ውጤት የሆነን አይዲያ ለህዝብ መሸጥና ህዝብ አሳምኖ በምርጫ ስልጣን መያዝ ይቻላል። ከዛ ውጭ ያለው መንገድ የኪሳራ መንገድ ነው። የጀመርነውን ትግል ወደ ኋላ የሚመልስ እንጂ ውጤት የሚያመጣ አይደለም። ከዚህ አንጻር በተለይ ወጣቶች ሆን ተብሎ በአጥፊዎች የሚጫር ክብሪት ማገዶ ከመሆን ራሳቸው መጠበቅ ይኖርባቸዋል። ለፈለጉት ላሰቡት ላመኑት ዓላማ መሞትና ለሰው እኩይ ፍላጎትና መሻት ራስን መማገድ የተለያየ ነገር ነው። ብዙ ሰዎች በማያውቁት ጉዳይ ባልገባቸው ሁኔታ ጓዳቸው ተደብቀው በርቀት ድራማውን ለሚያስተውኑ ኃይሎች ሕይወታቸውን አሳልፈው ይሰጣሉ። በዚህ ጉዳይ እነማን ሞቱ እነማን ተጎዱ የሚለውን እናቶችና የማይታወቁ ጓዳዎች ናቸው የሚቆጥሩት እንጂ እንደ ትግል ተወስዶ እንኳን ይሄን ያክል ቦታ በዚህ ሁኔታ የተሰዋብን ሰው አለ ለማለት የሚያስችል ቁመና የሌላቸው ሰዎች ሰው እየማገዱ እንዲቀጥሉ መፍቀር ተገቢ አይደለም። በየጊዜው ሰዎች ይሞታሉ፣ በሞቱ ሰዎችም ይነገዳል። ይህ ነገር መቆም እንዲችል ህዝቡ ነገር በጥሞና ማየትና በእውቀት መወሰን እንዲችል መምራት ይጠበቅብናል። ሚዲያዎቻችን፣ የፖለቲካ ሰዎች ከዚህ አንጻር ግልጽ የሆነ መረጃ ለህዝብ ማቀበልና ህዝቡ ከዚህ ሁኔታ ትምህርት እንዲወስድ ማድረግ ካልቻል
መጥረቢያ እየሳሉ የሚያቀብሉ ሰዎች የመጥረቢያው እጀታ ራሱ ሄዶ እየተሰካ በሀገር ላይ የሚደርስ ማንኛውም ጥፋትና ውድመት ኢትዮጵያን ወደ ኋላ የሚመልስ ጠላቶቿን የሚያስደስት እንጂ ማንንም ባለድል አያደርግም። አሸናፊ በዚህ ጉዳይ ውስጥ የለም። ይህንን ሁኔታ በመገንዘብ ሀዘናችን እንደተጠበቀ ሆኖ ማዘን ብቻ ሳይሆን ሀዘን ማስቆም የሚችል አመራር መስጠት ደግሞ ይኖርብናል። ወንጀለኞች ለሕግ ማቅረብ፣ ወንጀል ለመስራት የሚዳዱ ሰዎች ከእንግዲህ በኋላ ኢትዮጵያ ውስጥ ድራማ እየሰሩ ሰው መግደል የማይቻል መሆኑን በተግባር ማስተማር ይኖርብናል። ወንጀለኞች ስንይዝ በቂም በቀል፣ በጥላቻ ወይም በፖለቲካ አመለካከት ልዩነት ምንም አይነት በደል ሳይደርስበት በሕግና በስርዓት ብቻ የሚጠየቁበትና ፍትህ ኢትዮጵያ ውስጥ የበላይ መሆኑን የሚያረጋግጥበትን አካሄድ መከተል እጅግ አስፈላጊ ነው። ይህን ካላደረግን ወሰብሰብ ያለ ሁኔታ ነው ያለው። ኢትዮጵያን አሳልፎ የሚሰጥ ህልውናዋን አሳልፎ የሚሰጥ የጀመረቻቸውን አበይት ትልሞች ወደ ኋላ የሚጎትትና የሚያስቀር ጉዳይ ሲፈጠር እዚህ ያለው ኃይል ራሱን መስዋዕት አድርጎ ኢትዮጵያን ማስቀጠል ይጠበቅበታል። የገባውም ቃል ይሄ ነው። ለብልጽግና ነው የመጣ ነው። ለእድገት ነው የመጣ ነው። እናቶቻችን እንጨት ከመሸከም ማስቀረት አለብን ብለን የተነሳ ነው። ወጣቶቻችንን ከስደት ማስቆም አለብን ብለን የተነሳ ነው። ይህንን ጉዞ ማስቆም የሚችል ኃይል እንዳይፈጠር የህብረት የአንድነት በህግና በእውቀት የሚመራ አካሄድ መከተል ያስፈልጋል። በድንግዝግዝ ህልመኞች ዝም ብሎ ሰው ገድሎ ሰው አስገድለው በቀላሉ የኢትዮጵያ ሁኔታ ካለመገንዘብ ስልጣን መያዝ እንደሚችሉ የሚያስቡ ኃይሎች ስህተት እንደሰሩ በህግና በመረጃ በማስረጃ ማረጋገጥና ማሳየት ያስፈልጋል። ይህን አካሄድ ለመምራት እስካሁን በነበረው ሂደት ይህ አመራር እጅግ የሚያኮራ ስራ ሰርቷል። ብቃት ያለውና ነገር ማስቀረት የሚችል አመራር መሆኑን አረጋግጧል። 2 ቀን 3 ቀን ባልሞላ ጊዜ ውስጥ ወንጀለኞች ወደ ፍትህ እንዲቀርቡ አድርጓል። ይህ የለውጡ ትሩፋት እና ውጤት ነው። ነገር ግን ይህ ውጤት ግቡን እንዲመታ ድንግርግር መኖር የለበትም። በእናንተም በሌላውም ሰው ላይ ህግ ከፍ ብሎ መታየት አለበት። ማንም ሰው በህግ ይዳኛል። ከህግ በላይ የሚመጣ ሽምግልናን ደግሞ ሪጀክት እናደርጋለን፣ አንቀበልም። ይሄ ሰው ሳይሞት ሰው ሳይጎዳ ችግር ሳይፈጠር ምክክር፣ ውይይት፣ መቻቻል በጣም አስፈላጊ ነው። ጥፋት ሲፈጠር ደግሞ በጥፋቱ ልክ ሰው መጠየቅ አለበት። ይህ ነው ሀገርን ሀገር የሚያሰኘው። የሀገር ምሰሶ ይሄ ነው። ይህን የሚያስቀር ነገር አናደርግም። ከዚህ አንጻር ተጨማሪ መረጃዎች ከናንተ የሚቀርቡና ተወያይተን በሚቀጥሉ ቀናቶች በምን አይነት አኳኋን መሄድ እንዳለብን አቅጣጫ ለማስቀመጥ እንዲያስችል ባለፉት ለ3 ቀናት የነበረውን ሂደት ለመነሻ የሚሆን ሪፖርት እንዲቀርብና ተወያይተን በጀመርነው መንገድ ጠንከር ባለ መንገድ የኢትዮጵያን ህልውና ማስቀጠል፣ ህልሞቿን ማሳካት፣ በቀላሉ የኢትዮጵያ ህልም ይጨነግፋል ብለው የሚቃዡ ቅጀታሞች ደግሞ እንደማይሳካላቸው ማሳየት ከሁላችን የሚጠበቅ ይሆናል። የብልጽግናና የለውጥ አመራር ማለት በሚመች አስፋልት ላይ የሚጓዝ ሳይሆን ችግር ሲያጋጥምም ከችግር ሀገርና ህዝብን በማውጣት የሚያሻግር ማለት ነው። በተደጋጋሚ እንዳልኩት ከባድ ፈተናዎች ከፊታችን ቆመዋል። ካለምንም ጥርጥር ይህ ለውጥ አመራር እነዚህን ፈተናዎች ተሻግሮ ኢትዮጵያን ያሻግራል። እነዚህ ፈተናዎች እኛን አያቆሙንም። እነዚህ ፈተናዎች ኢትዮጵያን አያቆማትም። የምንሻገርበት ትክክለኛው ሲዝን ስለሆነ ማንም ማቆም አይችልም። ነገር ግን ስንፈተን ፈተናው የሚጠልፋቸው ሊኖሩ ይችላሉ። በፈተናው የሚወድቁ ሊኖሩ ይችላሉ። መውደቅ ያለበት ካለ እየረገፈ ኢትዮጵያና ህዝቦቿ በድል ጎዳና ይቀጥላሉ እንጂ የሚቆም ነገር እንደሌለ በየዕለቱ በምንሰራቸው የተግባር ስራዎች የምናረጋግጥ መሆን አለበት። የዛሬ መድረክ ዋነኛ ዓላማ ባለፉት ጥቂት ቀናት የሰራናቸውን ስራዎች መገምገምና በቀጣይ ቀናት የምንሰራቸውን ስራዎችና አጠቃላይ አቅጣጫ ለማስቀመጥ
በዚህ ውሳቤ ሪፖርት የምታቀርቡ ሰዎች ካላችሁ ድል ስጥ። አመሰግናለሁ። የተከበሩ ጠቅላይ ሚኒስትር ሪፖርቴን ወደ ተሰሩ ስራዎች ከመሄዴ በፊት ባለን አጠቃላይ የጸጥታ ኃይሉ ጥናት አጠቃላይ ታስቦ የነበረው ጉዳይ ምን ነበር ብሎ ማንሳት ህዝቡም ጉዳዩን በደንብ እንዲረዳ ያግዛል። ቀጣይ በምናደርጋቸው ትግሎችም የት ጋር የጸጥታ ኃይሉ መታገዝ እንዳለበት፣ የት ጋር የመንግስት አካል መታገዝ እንዳለበት ለይቶ ለማመላከት ጥሩ ነው የሚሆነው። እንግዲህ የአርቲስት ሃጫሉ ሞት ምክንያት በማድረግ ህዝቡን ከህዝብ ለመከፋፈልና ብሔርን ከብሔር ለማጋጨት ለረጅም ጊዜ ተወጥኖ እንቅስቃሴ ሲደረግበት ፕላን ተሰርቶ የነበረ ጉዳይ ነበረ። ይሄን ምክንያት በማድረግ ለመግባት ህዝቡን ለማጫረስ የታሰበ የታለመ ጉዳይ ነበረ። ሁለተኛው አመራሩን መከፋፈል ነው። አመራሩ የመንግስት አመራር ይሄ ችግር ሲፈጠር፣ ሌሎችም ችግሮች ሲፈጠሩ የመንግስት አመራር ከላይ አመራር ጀምሮ እስከ ታች ያለው አመራር የተለያየ ውዥንብር ወደ ውስጡ በማስገባት አመራሩን ከፋፍሎ ይቺ ሀገር መሪ እንዳይኖራት፣ ህዝቡ መሪ እንዳይኖረው ለማድረግ የታለመ ነው። በዚህ ሂደትም አሁን እዚህ ቤት ከሚገኙ አመራሮች በስም ተጠቅሰው ከ3 እስከ 4 አመራሮች ግማሾቹ ከስራ ወርደዋል፣ ግማሾቹ ታግደዋል፣ ግማሾቹ እስር ቤት አሉ ተብሎ ወሬ በመንዛትም ይቺ ሀገር መሪ እንደሌላት እንዳበቃላት በማስመሰል ከፍተኛ ውዥንብር እስከ ዛሬ ጠዋት ድረስ ሲነዛ ነበር የነበረው። ይሄ አጠቃላይ አገርን የማፍረስ አጀንዳ ነው። ይሄ ታስቦ ነበረ። ይሄ ብቻ ሳይሆን የመከላከያ ሰራዊት ለሁለት እንደተከፈለ አሁን በሚደረገው አጠቃላይ እንቅስቃሴ ላይ የሚደግፍ የማይደግፍ፣ ሰላም ለማስከበር የቆመ ያልቆመ ኃይል እንዳለ በማስመሰል ይህንንም ወደ ህዝብ ማስገባት ጠባቂ እንደሌለው ህዝቡን ለማድረግም የተሰራጨና የተዘጋጀ አጠቃላይ ፕላን ነበረ። የፖሊስ ሰራዊትም በተመሳሳይ ሁኔታ ከአመራሩ ጀምሮ ተከፋፍሏል። ይችን ሀገር ለመምራት አሁን በቂ ዝግጅት የለም የሚሉ ነገሮች በደንብ አጥንተው አስቀምጠው አጠቃላይ እነዚህንና ሌሎች አሁን በዝርዝር ሌላ ጊዜ ለህዝቡ በተከታታይ የምናሳውቃቸው ፕላኖች ተቀምጠው ወደ ስራ መግባታቸውን ፖሊስ ባደረገው አጠቃላይ ክትትልና ምርመራ ማረጋገጥ ችሏል። አንዳንዱ ጉዳይ ከመስከረም 30 አካባቢ እንፈጽማለን ያሉት ጉዳዮች አሁን ተቻክለው የገቡበት መሆኑን የሚያመላክት ነገርም በክትትላችን በአጠቃላይ ምርመራችን ማረጋገጥ ችለናል። ስለዚህ አጠቃላይ መነሻው ሊፈጠር የተፈለገው ነገር አገሪቷን ለማተራመስና ኢትዮጵያን የደም ምድር የማረግ እንቅስቃሴ ነበረ። ይሄ ህብረተሰቡ በደንብ ተረድቶ ከጸጥታ ጎን ተሰልፎ አሁን የተቃጣብንን ጥቃት አገር የማፍረስ ጥቃት መሆኑን ተረድቶ በመከላከሉ በማጥቃቱ መልሶ ህዝቡን በማደራጀት ሊያግዘን እንደሚገባ በእኛ በኩል በቂ ጥናት አድርገናል። ሁኔታው ከመከሰቱ በፊት የፖሊስም ሆነ ሌላው የጸጥታ ምክር ቤት በተከታታይ እየገመገመ ያሉትን ሁኔታዎች እያጠና ለነሱ ተመጣጣኝ እርምጃ እየወሰደ መምጣቱ ይታወቃል። ይሄ ጉዳይ እንደተፈጸመ የጸጥታ ምክር ቤቱ በጉዳዩ ከተፈጸመ በኋላ በጋራ ተሰብስቦ ሁሉም የየራሱን ስምሪት ወስዶ ማታ ምን መሰራት አለበት፣ ቀን ምን መሰራት አለበት ብሎ ለይቶ አቅዶ በፍጥነት ለሰራዊት በቂ ኦሪንቴሽን ሰጥቶ ወደ ስራ ተገብቷል። በዚህ መሰረት በመጀመሪያው ቀን ወደ አዲስ አበባ የተመመ ከአዲስ አበባ ዙሪያና ከአዲስ አበባ ውጪ በርካታ ወጣት ነበረ። ለሱ ያስቀመጥነው አቅጣጫ ነበረን። ማንኛውም ነገር ቢፈጸም በእርጋታ እንመልከት፣ እርምጃ አንውሰድ።
እየመከርን እንበትናቸው የሚል አጠቃላይ አቅጣጫ አስቀምጠናል። በመጀመሪያው ቀን 2 አይነት ሰው ነው ወደ ከተማዋ የገባው። አንደኛው ሰው የአርቲስት ሃጫሉ ሁንዴሳን ለቅሶ ለመድረስ ሀዘኑን ለመወጣት የገባ በርካታ ወጣት አለ። ይሄ በርካታ ወጣት ሲገባም ሲመለስም እጅግ በጣም ስነ ስርዓት ያለው ህዝብ ያከበረ ስሜቱን ገልጾ ብቻ የተመለሰ ወጣት ነው። ጥቂት ግን በእነሱ ውስጥ ደግሞ የተቀላቀሉ ሲመጡም ሲመለሱም ጥፋት እየሰሩ የተመለሱ ደግሞ ወጣቶች ነበሩ። እነዚህ ያው ከራሳቸው ወጣት ውስጥ ካሉት ወጣቶች መካከልም ይሄ ነገር መደረግ የለበትም ብለው የተቃረኑ ያስተካከሏቸው አሉ። እኛም ባለን ክትትል በቁጥጥር ስር አድርገን በኋላ በመረጃ በደንብ መስጠት ይሆናል ለማስተካከል ለማየት ተሞክሯል። ሁለተኛው ቀን በመጀመሪያው ቀን በተለያዩ ሀገሪቱን ክፍሎች ተመሳሳይ ነገር ጉዳት ለማድረስ ተሞክሯል። ይሄ ጉዳት በሰውም በንብረት ላይም የነበረ ጉዳት ነው። ይሄን ጉዳት በደንብ ያቀነባበሩ አካላት አሉ። በደንብ አቀነባብረው የትኛው አካባቢ ምን መስራት መቻል አለብን፣ የትኛው አካባቢ ምን ንብረት ማውደም መቻል አለብን፣ የትኛው ግለሰብ ንብረት ስናወድም የትኛውንና የትኛውን ማህበረሰብ ማጋጨት እንችላለን የሚል በደንብ የተጠና እና በስሌት የተሰራ ስራ መሆኑን ለማየት ችለናል። ሁለተኛው ቀን በተለይ የአዲስ አበባ ከተማን የማዕከሉን ለማንሳት የአዲስ አበባ ከተማ ወጣቶች ናቸው የተንቀሳቀሱት ወጣቶች የተለያየ የፖለቲካ ፍላጎት ያላቸው፣ የተለያየ ዓላማ ያላቸው፣ የተለያዩ መፈክሮችን ያነገቡ የመጡበትን ድርጅት ሳይቀር እየጠቀሱ በየቦታው ዞረው የህብረተሰቡን አጠቃላይ እንቅስቃሴ ለማወክ የሞከሩ ናቸው። እነዚህንም የፖሊስ ኃይሉ የጸጥታ ኃይሉ ተጠናክሮ በየቦታው በቁጥጥር ስር አውሎ የነበረውን ለማስተካከል ሞክሯል። የሶስተኛው ቀን ጉዟችን የቀብር ስነ ስርዓት ነበረ። በቀብር ስነ ስርዓቱ የተከናወነው ያው እንደሚታወቀው አርቲስቱ በተወለደበት ቦታ ላይ አምቦ ነው የተከናወነው። እዛም አካባቢ የጸጥታ ኃይሉ በደንብ ራሱን አደራጅቶ የቀብር ስነ ስርዓቱ ከመነሻው ጀምሮ ስቴዲየም ድረስ ገብቶ ወጥቶ እስከ ቤተ ክርስቲያን እስከሚገባ ሲመለሱም ጨምሮ የነበረው ሂደት የተለያየ እንቅፋት እንዳያጋጥመው አስፈላጊው ጥንቃቄ ተደርጎ ስርዓቱ ተከናውኗል። በዚህ ሂደት ላይ እንደገና አስከሬኑ ቤተሰብ የወሰነውን እዛ ቦታ መቀበር አለበት ብሎ ቤተሰብ፣ ወዳጆቹ፣ አፍቃሪዎቹ ጭምር የወሰኑትን ውሳኔ በመቀልበስ እዚህ አካባቢ መቀበር የለበትም አዲስ አበባ መመለስ መቻል አለበት የሚሉ የተንቀሳቀሱ ቡድኖች ነበሩ። ለነዚህ ቡድኖች የጸጥታ ኃይል አጸፋውን ሰጥቷል። ህዝቡም በተመሳሳይ ሁኔታ ኖ ብሎ ስነ ስርዓቱ እንዲከናወን ተደርጓል። ስለዚህ በእነዚህ 3 ቀኖች አጠቃላይ በነበሩት እንቅስቃሴ አዲስ አበባ አካባቢ ከሰራዊታችን 2 ሰው መስዋዕት ሆኗል። በርካታ የሰራዊት አባላት ከባድና ቀላል የመቁሰል አደጋ አጋጥሟቸዋል። ከህዝቡም በተመሳሳይ ሁኔታ ወደ 8 ሰው በነበረው አጠቃላይ እንቅስቃሴ ሞቷል። ሌላው በርካታ ህዝብ ቆስሏል። የአካል ጉዳትም አጋጥሞታል። የንብረት መውደም በዝርዝር ለፖሊስ ስራ ብለን የያዝናቸው በዝርዝር የወደሙ ንብረቶች አሉ። እነዚህ ንብረቶች የህብረተሰቡ ንብረት ናቸው። አንዳንዱ ንብረት 30 ዓመት 40 ዓመት በመስሪያ ቤት ደረጃ በግለሰብ ደረጃ ጥረት ተደርጎ የተገኙ ንብረቶች ናቸው። እነዚህ በጣም ችግር ያለበት መሆኑን ገምግመናል። ኦሮሚያም አካባቢ የነበረው እንቅስቃሴ ወደ 5 ከሰራዊታችን ተሰውቷል። ከህዝቡም ወደ 83 ሰው በተለያዩ ኃይላት በተወሰደው እርምጃ ሞቷል። እንግዲህ አጠቃላይ እዚህ እንቅስቃሴ ላይ ቦምብ የታጠቀ ኃይል ነበረ። እዚህ እንቅስቃሴ ላይ ሽጉጥ የታጠቀ ክላሽ የታጠቀ ኃይል ነበረ። ይሄ የሌለው ድንጋይ ተጠቅሞ ዱላ ተጠቅሞ በወገኖቹ ላይ ጉዳት ለማድረስ ሞክሯል። ስለዚህ እነዚህ ነገሮች አጠቃላይ ካየን በኋላ መያዝ የሚገባቸውን አካል ለመያዝ ችለናል። የምርመራ ስራዎችን ለማጠናከርም የተለያዩ ስራዎች ተሰርተዋል። ከምርመራ አንጻር የተወሰኑ ነጥቦች ለማንሳት
አጠቃላይ ምርመራ ስራችንን ለመስራት ከፌዴራል፣ ከኦሮሚያ፣ ከአዲስ አበባ፣ ከአቃቢ ሕግ የተደራጀ ቡድን አደራጅተናል። በጣም ነጻነት እየተሰማቸው ሕግ ማስከበር ላይ ብቻ ጥሩ ልምድ ያላቸው ምርመራዎችን በደንብ አደራጅተን ወደ ስራው አስገብተናል። በዚህ መሰረት አዲስ አበባ ላይ በነበረው በሁለቱ ቀን አጠቃላይ ረብሻ ከ1200 ሰው በላይ ተይዟል። በምክር መውጣት የሚገባው ሰው ተለይቷል። አጠቃላይ ነገር ሲመሩ የነበሩ ሰዎች የኋላ ታሪካቸው ጭምር መርምረን አይተን ተጠርጣሪ ሊባሉ የሚችሉ ሰዎችን ደግሞ እያስቀረን ሕግ የማስከበሩን ስራ እንሰራለን። በኦሮሚያም በተመሳሳይ ሁኔታ መረጃዎች የተደራጁ ነው። በተመሳሳይ እየተሰራ መሆኑን መግለጽ እፈልጋለሁ። በተለየ ሁኔታ በግድያ አጫሉ ሁንዴሳን አርቲስት አጫሉ ሁንዴሳን በመግደል የተጠረጠሩ 4 ግለሰቦች በቁጥጥር ስር ውለው ወደ ፍርድ ቤት አቅርበናል። ሰሞኑን በነበረው አጠቃላይ እንቅስቃሴም በመምራት በማስተባበር ስምሪት በመስጠት ከዚህ በፊትም በነበሩት እንቅስቃሴዎች በመምራት በማስተባበር ስምሪት በመስጠት ይንቀሳቀሱ የነበሩት የአቶ ጀዋር መሐመድ ጋር የታሰሩ 36 ሰዎችም በተመሳሳይ ሁኔታ ፍርድ ቤት እንዲቀርቡ ተደርጓል። ሌላ የአዲስ አበባን እንቅስቃሴና አዲስ አበባ መደበኛ መንግስት እንዳላት በጸጥታው ዘርፍ ይታወቃል። በፖሊስም እንደዛ ነው የምናውቀው። ራሱን ባልድራስ ወይም የባላደራ መንግስት ብሎ ያደራጀው አካል የሚያረጋቸው የነበሩት እንቅስቃሴዎች በተለያየ ጊዜ በፖሊስ መረጃ የተገኘ ቢሆንም ከመንግስት ፍላጎት ግን ጊዜ እንስጠው እናስታመው ከዛሬ ነገ ሊስተካከል ይችላል የሚል ተከታታይ እርምጃዎች ስለነበሩ በተለያየ ጊዜ የፈጸማቸው ወንጀሎች ወይም የወንጀል ድርጊቶች ቢኖሩ በትዕግስት ታልፈዋል። አሁን በነበረው እንቅስቃሴ ግን ትዕግስት ቦታና መጠን ስላለው ይሄ ትዕግስት ደግሞ ከዚህ በላይ ካለፈ የህዝብን ጥቅም የሚጎዳ ስለሆነ ፖሊስ በእነሱ ላይም እርምጃ ወስዶ ለፍርድ ቤት አቅርቧል። ሌሎች ከሚዲያ ጋር የሚያያዙ በተከታታይ መግለጫ የምንሰጥባቸው ህዝብን ከህዝብ የሚያጋጩ በተከታታይ ለ3 ወር ያህል ለ5 ወር ያህል አጀንዳ ቀርጸው አንዱን ብሔር ከአንዱን ብሔር ጋር ሲያጋጩ የቆዩ ሚዲያን በሚመራ አካል በተከታታይ ማስጠንቀቂያ የተሰጣቸው እንዲያስተካክሉ እርምት የተሰጣቸው አንዳንዶቹም የፍቃድ ሁኔታ ያላሟሉ ሚዲያዎች ላይም ከትላንት ጀምረን በተከታታይ እርምጃ መውሰድ ጀምረናል። በዚሁ መሰረት እንደ ድምፀ ወያኔ በተለይ በዚህ 2 ቀን በደንብ አስምሮ አንዱን ብሔር ከአንዱ ብሔር ጋር በማጋጨት ብቻ ሳይሆን የጦርነት ጥሪ ነው ያስተላለፈው። ይሄ ጦርነት ጥሪ ህዝቡ ተቀብሎ ቢወጣ ኖሮ ሊፈጠር የሚችለው ችግር እጅግ በጣም ከፍተኛ ነበር። እርምጃ ወስደናል። አስራት ሚዲያ በተመሳሳይ ሁኔታ ለህዝቡ የጦርነት ጥሪ አስተላልፏል። ይሄ ጦርነት ጥሪ በተመሳሳይ ሁኔታ ህዝቡ ተቀብሎ ቢወጣ ኖሮ ሊከሰት የሚችለው ችግር እጅግ በጣም ከፍተኛ ነበር። እርምጃ ወስደናል። ኦኤምኤን በተመሳሳይ ሁኔታ በተከታታይ አገር ውስጥ ያሉ በውጭ ሀገር የሚኖሩ የተደራጁ ኃይሎች የጦርነት አዋጅ ለህዝቡ መልእክት ሰጥተዋል። ይህንንም በተመሳሳይ እርምጃ ወስደናል። አንዳንድ ስራዎች እየተሰሩ ስለሆነ ይቀጥላል ነው። ሌላው የስርዓቱ በደንብ እንዲከናወን የፍርድ ቤት የመበርበሪያ ትዕዛዝ አውጥተናል። ዝም ብለን የሆነ ነገር ስለተገኘ ሳይሆን እያንዳንዷን ነገር ስርዓቷን አሟልተን የህግ ስርዓቱን አሟልተን ለማከናወን ሞክረናል። ሌላው የአስከሬን ፎረንሲክ ምርመራ ወስደናል። የወንጀል ስፍራ ምርመራ ወስደናል። ለኤግዚቢት የሚሆኑ የተለያዩ ዶክመንቶች ከቤታቸው ከሚኖሩበት ቤት ሌሎች እነሱ የሚገለገሉባቸውን ማቴሪያሎች በሙሉ ለኛ ለምርመራ በሚረዳ መንገድ እነሱም ባሉበት ይሄ ስራ የተከናወነው ፖሊስ ብቻውን ሄዶ ያከናወነው ስራ ሳይሆን ተጠርጣሪዎቹ ባሉበት እየመሩ እያሳዩ እየተቀረጸ ሁኔታዎችን ለማከናወን ሞክረናል ነው።
ሌላው መረጃ ልሰጥበት የፈለኩት ነጥብ ህዝብ አጠቃላይ በሰራናቸው ነጥቦች ላይ ምንድነው እያለን ያለው አሁን የሚል መረጃም ለመውሰድ ሞክረናል። ምክንያቱም የጸጥታ ኃይሉ ስራ አብዛኛው ስራዎቻችን የምናከናውነው ከህዝብ ጋር ነው። የህዝብ ድጋፍ ስላለበትም ነው አሁን ዛሬ ያገኘነው ውጤት አግኝተን መረጃዎቻችንን መልሰን ለህዝብ እየሰጠን ያለ ነው። ህዝቡ የተፈጠረውን ችግር አውግዟል። በየትኛውም አቅጣጫ የህግ በላይነት እንዲከበርለት ጠይቋል። የሃይማኖት አባቶች በግልጽ ሁኔታውን በሚዲያ ወጥተው አውግዘዋል። ወንጀሎች ላይ እየተወሰደው ያለው እርምጃ በህዝብ ዘንድ ድጋፍ አግኝቷል። እንዲያውም እየተነገረን ያለው ነገር የጸጥታም ኃይሉ ዘግይቷል፣ መንግስት ዘግይቷል ከሚል ሐሳብ ውጪ አሁን እየወሰድን ያለነው እርምጃ እፎይ ነው ሰው ያለው እፎይ ነው ያለው። እንዲያውም እያነሳልን ያለው ነገር አሁንም እንደተለመደው ሽምግልናችሁን ቀጥላችሁ ይሄን ነገር የምታከሽፉ ከሆነ ካሁን በኋላ እነሱ ላይ አይደለም ህዝቡ የሚዘምተው መንግስት ላይና ጸጥታው ኃይል ላይ ነው የምንዘምተው የሚል መልእክት ህዝቡ በግልጽ ሰጥቶናል። በተለይ በአዲስ አበባ አካባቢ ህዝቡ ራሱን ለማደራጀት የሞከረው ነገር አለ። ወደ ሌላ መስመር እንዳይወጣ በማህበረሰብ አቀፍ የፖሊስ አገልግሎት አስተሳሰቡን ሼፕ ማድረግና ህብረተሰቡ ቀየውን ቢጠብቅ ችግር የለውም፣ ግን ወደ ሌላ ነገር እንዳይወጣ ጥንቃቄ ያስፈልጋል ብለናል። ህዝቡ እንደዚህ ያለ የጸጥታ አካሉ ደግሞ እነዚህን ጠንካራ ስራ እየሰራ ሌሎች ዘመቻዎች ደግሞ ከዛሬ ጠዋት ጀምሮ አዳዲስ ዘመቻዎች ተጀምረዋል። ለምሳሌ የህዝቡ ውሃ በመስመር ውሃ ነው የሚጠቀመው፣ በቧንቧ ውሃ ነው የሚጠቀመው። ከትላንት ማታ ጀምሮ የተጀመረ ዘመቻ አለ። ውሃው ተበክሏል፣ ውሃ አጠጡ ነው። ይሄ ማለት አብዛኛው ህዝባችን ሃይላንድ እየገዛ መጠጣት አይችልም። ጤፍ በሃይላንድ አይቦካም፣ ዳቦ በሃይላንድ አይቦካም፣ ልብስ በሃይላንድ አይቦካም፣ ልብስ በሃይላንድ አይታጠብም። ስለዚህ አጠቃላይ ህብረተሰቡ ከእንቅስቃሴ ውጪ ሆኖ ሌላ አይነት ነገር እንዲያነሳ እያደረጉ ነው ያሉትና የተበከለ ውሃም የለም። ውሃ ልማቶች ጋርም ቼክ ለማድረግ ሞክረናል። እነሱም በተከታታይ መግለጫ ይሰጡበታል። ቀጥሎ አየሩ ተበክሏል ነው ያላቸው አጀንዳ፣ ይቀጥላል በዚህ አይነት። ስለዚህ ህብረተሰቡ የሚሰጡትን አጀንዳ በደንብ ተረጋግቶ ከመንግስት ከጸጥታ ኃይል የሚሰጠውን መግለጫ መሰረት አድርጎ እንዲንቀሳቀስ በዚህ አጋጣሚ ማሳሰብ ወዳለሁ። አጠቃላይ የጀመርናቸው ስራዎች እነዚህ ሲሆኑ ከውስጥም ከውጭም የሚያጋጥመንን ችግር በበቂ ሁኔታ ለመመከት ሰራዊታችን ከምን ጊዜውም በላይ ዝግጁ ሆኖ የመንግስት ጥሪን እየጠበቀ ነው ያለው። አመሰግናለሁ። ኮሚሽነር ጀነራሉ ብዙ ነገር አንስተዋል። ጠቅለል ያለ ነገር እና በተወሰኑት ነገር ላይ ደግሞ ትንሽ ዝርዝር መረጃና ማስረጃዎችን ጠቅለል አድርጌ ያቀርባለሁ። አጠቃላይ ይሄ ሁኔታ ከገጠመን በኋላ ይሄ ጀግና ወጣት ተወዳጅ አርቲስት ከሞተበት ጊዜ ጀምሮ ወዲያውኑ የምርመራ ቡድን ወደ ማቋቋም ነው የሄድነው። የምርመራ ቡድኑን ፌዴራል ጠቅላይ አቃቤ ሕግ እየመራው የፌዴራል ምርመራ ፖሊስ፣ የአዲስ አበባ ምርመራ ፖሊስ፣ የኦሮሚያ ምርመራ ዘርፍ ፖሊስ፣ የኦሮሚያ ጠቅላይ አቃቤ ሕግ በጋራ በተደራጀ መንገድ መረጃዎችና ማስረጃዎችን እየተነተነ አብሮ መስራት እንዲችል ቡድን አቋቁመን በእለቱ ነው ስራ የተጀመረው ማለት ነው። ስራውን የጀመርነው በእለቱ በተፈጸመ ጉዳይ ላይ ብቻ ሳይሆን ጉዳዩን ቀጥታ የፈጸመው ማን ነው፣ ለምንድን ነው የፈጸመው፣ ከጀርባስ ያለው ማን ነው የሚለውን ተያያዥ መረጃዎችን ጭምር የማግኘት ከዚህ በፊት ደግሞ ብሔርን ከብሔር ለማጋጨት ያጋጩም እንዲሁም ደግሞ በተደራጀ መንገድ ወንጀል ሲፈጽሙ የነበሩት በሀገሪቷ ውስጥ በኃይል ሲንቀሳቀሱ የነበሩትን አካላት በመለየትና ጉዳያቸው ይያያዝ እንደሆነ ከዚህ በፊት በእጃችን ላይ ከነበሩ መዝገቦች ጋራ እና መረጃዎችና ማስረጃዎች ጋራ እያያያዝን የመተንተንና ወደ ፍትህ የማቅረብ ስራዎች ተሰርተዋል ማለት ነው።
አጥፊዎች በቀጥታ ወንጀሉን እንዴት ነው የፈጸሙት ብለን በምናይበት ሰዓት ከአርቲስት ሃጫሉ ጋራ የነበረው ሂደት ብዙ ፈጣን የሆነ መረጃዎች ማስረጃዎችም የተገኙበት ነው የሚሆነው። በቅርብ ቀን በኦኤምኤን ቴሌቪዥን ላይ ወጥቶ ካደረገው በሰጠው ኢንተርቪው የተነሳ ብዙ ዛቻዎች ብዙ ማስፈራሪያዎች ደርሰውበት እንደነበረ ዛቻዎችም የፖለቲካ ፍላጎት ያላቸው ዛቻዎች መሆናቸውን የሚያሳይ ከስልኩ ጋራና ከስልክ ግንኙነቱ ጋራ በተያያዙ ያገኘናቸው መረጃዎች አሉ። እሱን መረጃ ተከትለን የተባሉት 4 ተጠርጣሪዎች በቁጥጥር ስር ውለዋል ማለት ነው። ይህንንም የቁጥጥር ስር መዋል ብቻ ሳይሆን ድርጊታቸው ምን እንደነበረ ምን ሲያገናኛቸው ይህንን ተልዕኮ ከማን እንዴት እንደተቀበሉት ለማያያዝ የሚያስችሉ የሚመሩ መረጃዎችን መሰብሰብ ችለናል ማለት ነው። ሁለተኛው ከዚሁ ጉዳይ ጋራ በተያያዘ በሃጫሉ እውነትን ወግኖ ከእውነት ጋር ቆሞ ባደረጋቸው ንግግሮች መከፋት ጋራ ተያይዞ ወዲያውኑ ሞቱን እንዳጋጣሚ በመጠቀም በህይወቱ ሲዝቱበት የነበሩ በህይወት እያለ መረጃዎቻችን እንደዛ ስለሚያሳዩ ነው። በህይወት እያለ ሲዝቱበት የነበሩ በሞት ዕለት ግን የሬሳው ወይም ደግሞ የአስክሬኑ ወዳጅ የሆኑ አስክሬኑ በክብር እንዳይቀበር ወላጆቹ ሃጫሉ ጋራ ሲታገሉ የነበሩ ለነጻነት የወደቁ ወጣቶች አሉ። አስክሬኑ በአምቦ ምድር ላይ ነው መቀበር ያለበት ብለው በጠየቁት መሰረት አስክሬኑን በክብር ለመሸኘት የተደረገው ጥረት እንዲደናቀፍና ሬሳው ባልተጠበቀ ሁኔታ ተመልሶ በኃይል ተነጥቆ አዲስ አበባ ውስጥ እንዲንገላታ ተደርጎ ከተንገላታም በኋላ ተመልሶ የኦሮሚያ የብልጽግና ፓርቲ ጽህፈት ቤት ከ10 በላይ አመራሮች በወቅቱ ጉዳይ ላይ የመንግስትና የፓርቲ አመራሮች ስብሰባ እያደረጉ ባሉበት ወቅት የታጠቀ ኃይልና አስክሬኑን ይዘው ወደ ፓርቲው ጽህፈት ቤት በኃይል ጥሰው እንዲገቡ የተደረገበት ሁኔታ እዛው እጀ ከፈንጅ እዛው ፓርቲ ጽህፈት ቤት አካባቢ በነበረው የኦሮሚያ ባህል አዳራሽ ወደዛ ለጊዜው እንዲገቡ ተደርጎ እዛ ውስጥ ትጥቃቸውን እንዲፈቱ ተደርጓል። ይሄ ጥፋት ቅድም ፖሊስ ኮሚሽነሩ እንደተናገረው ቀጥታ አዲስ አበባ ላይ ጀምረን አዲስ አበባ ላይ እናስጨርሰዋለን የተባለውን የጥፋት እቅድ ለመፈጸም ቀጥታ እዛ ፓርቲ ጽህፈት ቤት ውስጥ ለመጀመር እንደታቀደ የሚያሳዩ መረጃዎችን ማስረጃዎችን አግኝተናል ማለት ነው። በተለይ የያዙት ትጥቅ የያዙት የሬዲዮ መገናኛዎች ብዙ የሲም ካርዶች ብዙ ከ37 በላይ የሞባይል ስልኮች ጋራ ተያይዞ ያሉት ማስረጃዎች ይሄንን የሚጠቁሙ ናቸው። በሌላ በኩል እዛ የነበረው ልዩ ኃይል ጥበብና በወቅቱ እዛ የነበረው አመራር ሰጥቶ ትንሽ ከፓርቲው ጽህፈት ቤት ቀጥሎ ወዳለው የባህል አዳራሽ ህንጻ እንዲሄዱ ባይገደዱ ኖሮ ውስጥ ያለው አካል የተኩስ ምላሽ ለታጠቀ ኃይል ስለሆነ የታጠቀ ኃይል ውስጥ ያለው ሰጥቶ ቢሆን ኖሮ ኢትዮጵያ ላይ ሊደርስ የሚችለው ጥፋት ምን ሊሆን እንደሚችል መገመት ያስቸግር ነበር። ምክንያቱም ከኋላቸው በብዙ ሺዎች የሚቆጠሩ አስክሬኑን ተከትለው የነበሩ ወጣቶችም አሉ፣ ሰዎች አሉ። ያንን ሁሉ እና ውስጥ የነበረውንም ኃይል በመናይበት ሰዓት ከፍተኛ ጥፋት እንዲከሽፍ መደረጉን በምርመራችን አይተናል ማለት ነው። ከዚሁ ጋር ተያይዞ ምርመራችን የሚያሳየን ውጡ፣ ሃጫሉ ሞቷል፣ ለነጻነታችሁ እስከ መጨረሻው ታገሉ፣ ውደቁ እንጂ ወደ ቤታችሁ እንዳትገቡ፣ ሃጫሉ ወድቋል፣ እንደ ሃጫሉ ሆነን ነጻነታችንን እናረጋግጣለን የሚሉ ጥሪዎች ነፍጠኛ ሊፈጅህ ነው፣ ነፍጠኛ ነው የሚያስተዳድርህ፣ ከእንግዲህ ወዲያ የነፍጠኛ ስርዓት እምቢ ማለት አለብህ፣ አህዳውያንን እምቢ ማለት አለብህ የሚሉ ጥሪዎች መደረጋቸውን በማስረጃዎቻችን በሚዲያም ካስተላለፉት ከስልክ ግንኙነታቸውም
ከሚልኩት የአጭር መልእክቶችም እነኚህን ማስረጃዎች ማግኘት የቻልንበት ሁኔታ አለ ማለት ነው። ስለዚህ ምርመራ ቡድናችን እዚህ አዲስ አበባ ላይ ብቻ ሳይሆን ንውጡ አትግቡ ወደ ቤታችሁ ለነጻነታችሁ ታገሉ ተብሎ ለሐዘን የወጣው ህዝብ ጋራ ግጭት እንዲፈጥር የተደረገውንም መመርመር ስላለብን የተደራጀ ስለሆነ ብሔር ተኮር መልክ እንዲይዝም ስለተደረገ ኦሮሚያ ላይም ከኦሮሚያ ፍትህ አካላት እና ጸጥታ አስከባሪ አካላት የጋራ ቡድን አደራጅተናል ማለት ነው። አዲስ አበባ ላይም በተመሳሳይ ሁኔታ በእንደዚህ አይነት ሁኔታ ተጠርጣሪዎች በቁጥጥር ስር መዋል ችለዋል። ተጠርጣሪዎች አጠቃላይ በቁጥጥር ስር ያሉት የአርቲስት ሃጫሉ 4 ሲሆኑ በወቅቱ በኦሮሚያ ብልጽግና ፓርቲ ጽህፈት ቤት በኃይል ጥሰው የገቡት 35 ሰዎች ሞባይል ስልኮች፣ ክላሽንኮፕ የጦር መሳሪያ እንዲሁም ሽጉጥ፣ መገናኛ ሬዲዮዎች በኤግዚቢትነት ለምርመራ ስራችን ይዘናል ማለት ነው። ከዚሁ ጋራ በተያያዘ ቀጥሎ በሁለተኛው ቀን ባልደራስ የሚባለው ወይም ባላደራ ነኝ ብሎ ራሱን የሚጠራው ቡድን ለወጣቶች ተልእኮ ሰጥቶ ጽሁፎችን አስይዞ መቀስቀሻ ጽሁፎችን የተለያዩ ሰዎች ላይ ጉዳት ማድረሻ የእጅ መሳሪያዎችን ዱላ፣ ገጀራ ምናምን የመሳሰሉትን መሳሪያዎች አስይዘው ሞተር ተሽከርካሪ መድበው በየቀጠናው የሚያደራጃቸውና የሚያሰማራቸው መልእክቶችን የሚሰጣቸው አካልም መድበው ኦሮሞ ያስተዳድርህም የሚል ኦሮሞን የሚሳደብ ኦሮሞን የሚያጣጥል ቄሮን የሚያጣጥል እንደዚህ አይነት ጽሁፎችን በማስያዝና መፈክሮችን በመስጠት ፈጽሞ በዛኛው የከሸፈው እንደገና ደግሞ በዚህ በኩል እንዲያገረሽ የተናበበ እና የተቀናጀ ስራ ይሰሩ እንደነበረ መረጃዎቻችን አሳይተውናል ማለት ነው። እነኚህን ሁሉንም አንድ ላይ የፍትህ ስርዓታችን መጎልበትም ስላለበት ምንም እንኳን እንደዚህ አይነት እኩይ ተግባር ያቀናጁና የተከሸፈ ቢሆንም እንኳን የፍትህ ስርዓቱን ማጎልበት ስላለብን የፍትህ ስርዓቱ ተአማኒነት እጅግ በጣም ትልቅ ቦታ ሊሰጠው ስለሚገባ 48 ሰዓትን ጠብቀን ለፍርድ ቤት አቅርበናል። ብርበራዎችን የፍርድ ቤትን ትዕዛዝ ወስደን ፍርድ ቤት በሰጠን ፍቃድ መሰረት ነው እንዲደረግ ያደረግነው። የያዝናቸውን ኤግዚቢቶች ሁሉ ከነሱ ጋር የተያዘ መሆኑን ተጠርጣሪዎቹ በአካል ቀርበው ቤታቸው ሲበረበር፣ ቢሮአቸው ሲበረበር ራሳቸውን ይዘን ሄደን እንዲፈርሙበት አድርገናል፣ አረጋግጠዋል ከነሱ ጋር የተያዘ። ስለዚህ የፍትህ ሂደቱ በደንብ በተጠናከረ እና ግልጽኝነትም በኋላ ለምንሰጠውም የፍትህ ውሳኔ እንዲሰጥ ለምንፈልገውም የፍትህ ውሳኔ አስተማማኝና ታማኝ መረጃ መሆን እንዲችል በጥንቃቄ ስራዎች ተሰርተዋል ማለት ነው። በዚህ ጉዳይ ላይ እንደከዚህ በፊቱ የሚዘገይ እንደማይሆን በእርግጠኝነት ማንሳት እችላለሁ። ፈጣን ፍትህ ማሰጠት እንደምንችል፣ በፍጥነት ወደ ክስ መሄድ እንደምንችል፣ ህዝቡም የፍትህ ስርዓቱ ላይ ያለው እምነት እንዲጎለብት ሊያደርግ የሚችል ውሳኔ ማሰጠት እንደምንችል ሊያሳምን የሚችል መረጃዎች በእጃችን ደርሰዋል፣ ተተንትነዋል። ተጨማሪ መረጃዎችም በዚህ ባጭር ፍርድ ቤት በሰጠን ጊዜ ቀጠሮ ጊዜ ውስጥ ይሰበሰባሉ። ከዚህ በተጨማሪ መጀመሪያ ላይ እንዳነሳሁት በደቡብ ክልል፣ በአማራ ክልል፣ በኦሮሚያ፣ በቤንሻንጉል ክልል በብሔርና ብሔር ተኮር በሃይማኖት እንደዚህ በመሳሰሉት በተደራጀ ወንጀል የፌዴራል መንግስት ስልጣን ስር የሚወድቁ በመሆናቸው ያሉበትን ደረጃ በደንብ ገምግመን ያልተያዙ ጭምር እየተናበቡ የልብ ልብ እየተሰማቸው ጥፋት ውስጥ እየተሳተፉ ስለሆነ እንዲያዙ የማድረግና ከ50 በላይ መዝገቦች ተደራጅተዋል። ያሉበትን ደረጃ ያሉበትን ክፍተት በደንብ አድርገን አይተናል። እነሱንም የማሟላት ስራና ፍትህ እያንዳንዱ ተጎጂ በሁሉም አካባቢ ላይ እያንዳንዱ ተጎጂ ፍትህ እንዲያገኝና ህዝቡም የፍትህ ስርዓቱ ላይ ያለውን እምነት እንዲያጎለብትና ከፍትህ አካሉ ጎን እንዲቆም ሊያደርጉ የሚችሉ ውሳኔዎችን ማሰጠት የሚችል ስራዎች እየተሰሩ ናቸው።
ከዚህ ውስጥ ዘርዘር ባለ ሁኔታ በጠቅተው ጥሩ የሚሆነው ሰኔዎቹ ናቸው። ሰኔ 16 ሰኔ 15 የመሳሰሉት ማለት ነው። የሰኔ 16ቱ ለውሳኔ ያደረ ነው። ምስክር የተከላካይም የአቃቤ ሕግም ተሰምቶ ወደ ውሳኔ ደረጃ የመጣ መሆኑን የሰኔ 15ቱ ተከታታይ ምስክር የመስማት ቀን ከዚህ ከሰኔ 30 እስከ ሐምሌ 3 ድረስ ፍርድ ቤት የተፋጠነ ፍትህ ለመስጠት ውሳኔ ሰጥቶ እያየ ያለበት ነው። አሁን ይህ ሁኔታ ባይገጥመን ኖሮ በዚህ 3 ቀናት ውስጥ ያልቅ የነበረ ነው ምስክርን የመስማት ሂደቱ። በመጨረሻ የምጠቅሰው ከሚዲያዎች ጋር በተያያዘ ነው። እነኚህን ጥሪዎች ሲያደርጉ የነበሩ ብሔር ተኮር ስድብ፣ ማጣጣል፣ ህዝቦች እንዲቃቃሩ፣ ህዝቦች እንዲጠራጠሩ፣ እርስ በርሳቸው እንዲጋጩ፣ አብረው መኖር እንዳይችሉ፣ እንዳይተማመኑ መንግስት አካላት ላይና የመንግስት አመራር ላይ ጥርጣሬን እንዲያሳድሩ የማድረግ ከፍተኛ ዘመቻ እየተናበቡ የቋንቋ ልዩነት እንጂ የይዘት ልዩነት የሌላቸው አሁንም የገጠመንን ችግር እጅግ በማባባስ አትግቡ ወደ ቤታችሁ፣ በርቱ፣ ይሄ የመጨረሻ ነው የሚሆነው፣ ነፃነታችሁን አረጋግጣችሁ ስልጣን ይዛችሁ ነው መመለስ ያለባችሁ የሚሉ ጥሪዎች ሲያቀርቡ እና ሲያስተጋቡ እንደነበረ የለየናቸው ለጊዜው አስራት ቴሌቪዥን፣ ኦኤምኤን፣ ድምፀ ወያኔ ሶስቱ ናቸው። አዲስ አበባ ያለው ጽህፈት ቤታቸው ተበርብሮ አስፈላጊውን መረጃዎች ወስደናል፣ ማስረጃዎች ወስደናል። ቀጣዩን ሌላውን ስራ ደግሞ የብሮድካስት ባለስልጣን ስራ ነው የሚሆነው። እነኚህ ብቻ አይደሉም፣ የጽሁፍ ፕሪንት ሚዲያዎችም አሉ የለየናቸው። በእንደዚህ አይነት ሁኔታ ኢትዮጵያን የማፈራረስ በተለይ በዚህ ወሳኝ ወቅት በዚህ እጅግ በጣም አይደለም ከውስጥ የኢትዮጵያ ወዳጅ ነኝ የሚል ወይም ደግሞ ከኢትዮጵያ ጋራ ደህንነቷ ያሳስበኛል መወዳጀት አለብኝ የሚል አካል እንኳን ኢትዮጵያን መርዳት ባለበት ወሳኝ ሰዓት ኢትዮጵያን የማፈራረስ ውስጥ ላይ ሰላም እንዳይኖር ከውጭ የተቃጣብን ጥቃት ምቹ ሁኔታ እንዲያገኝ የሚያደርጉ የተለያዩ መረጃዎችን ማስረጃዎችን ሰብስበን የህግ የበላይነትን የማስከበር ፍትህን የማስገኘት ስራችን በደንብ ተጠናክሮ ይሄዳል። የፍትህ አካላቱና የህግ አስከባሪው አካላት አጠቃላይ ከመንግስት አመራር ጋራም አስቀድሞ በተወያየም በውስጡም ደግሞ ያሳየው ቁርጠኝነት ለየት ያለ እንደነበረ እንደሆነም መጥቀስ ፈልጋለሁ። ምርጫችን ህግ ማስከበር ብቻ እንደሆነ፣ ምርጫችን ፍትህን ማስገኘት ብቻ እንደሆነ፣ ሌላ አማራጭ እንደሌለን ህዝባችንን ማወቅ እንዳለበት፣ ይህንን ሊያሳምንና ሊያስተማምን የሚችል ስራ መስራት እንዳለብን ጥይት እንኳን እየተተኮሰ ባለፉት 3 ቀናት ውስጥ መረጃ ይሰበስብ ነበረ። ጥፋተኞችን በቁጥጥር ስር ያውል ነበረ። ይሄ ምስጋና የሚገባውና መበረታታት ያለበት ጉዳይ ነው። ሌት ተቀን ነው እየሰራ ያለው። ህዝባችንም ጥቆማ እየሰጠን ነው፣ ማስረጃ እየሆነን ነው፣ መረጃ እየሆነን ነው። ግን በቂ አይደለም። ከፍርሃት ውስጥ መውጣት አለበት። ከህግ ማስከበር ውጪ ሌላ አማራጭ እንደሌለን ዋስትና ሊሆነው የሚችለው ህግ ማስከበርና የህግ በላይነት መከበር ብቻ እንደሆነና ማመን አለበት። ከሐሰተኛ ወሬዎች፣ ፕሮፓጋንዳዎች ራሱን ከአንድ አካባቢ ወይም ደግሞ ከተወለደበት ብሔር ጋራ እያስተሳሰረ ነገሮችን ከማየት ውስጥ ወጥቶ ያለን አንድ ሀገር ነን፣ ህግ ይከላከለናል፣ ከህግ ጎን መቆም አለብን፣ ህግ አስከባሪውን መርዳትና ፍትህ ማስገኘት ያለብን የሚለው እምነቱ መዳበርና በተግባርም በዛ ደረጃ መገለጥ አለበት እላለሁ። ጨርሻለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ብዙ ነገር የተገለጸ በመሆኑ የተወሰነ ነገር ብቻ ለማለት ነው። እንግዲህ እንደዚህ አይነት አደጋዎች በቀደም ብሎም የተካሄዱ እንደሚካሄዱም በተለያዩ ሶሻል ሚዲያዎች የተለያዩ ወሬዎችም እየተለቀቁ የመጡበት ሁኔታም ስለነበረ ጉዳዩ ዞሮ ዞሮ በአርቲስት ሃጫሉ የተደረገው ግድያ ተራ ግድያ እንዳልሆነ ቅድም በተገለጸው ሁኔታ ማየት ይቻላል። በደንብ ኢንቨስት የተደረገበት
የሀገርን ህልውና በሀገር ህልውና ላይ የተቃጣ ሴራ ከውስጥም ከውጭም በደንብ የተቀናጀ ስራ የተሰራበት እንደሆነ በጣም ክሊር መሆን አለበት ይመስለኛል። ዞሮ ዞሮ እዚህ ለማንሳት የፈለኩት ይህ አደጋ እንግዲህ በማታ በሌሊት የተፈጸመ ከመሆኑም ጋር ተያይዞ ከታይሙም ሲታይ የራሱ ትርጉም ያለው ይመስለኛል። የጸጥታ ኃይሉም ቢሆን ሌላው የመንግስት አካላት በሚገባ ባልተዘጋጀበት ወይም ለመዘጋጀትም ጊዜ በማይሰጥ ሁኔታ ቀጥሎ ያሉ ስራዎችን ለመስራት በደም ታልሞም የተሰራ ነው የሚመስለው። ይሄን ጥፋት ለመከላከል ወይም ቀጥሎ ያሉትን የተፈለጉትን ዓላማዎች ለማሳካት ግቦች ለማሳካት በተለይ የጸጥታ ኃይሉ ያደረገው እጅግ የሚያስገርም ቅንጅትና ፍጥነት ሁኔታውን ወደ እነሱ ወደ ፈለጉት እልቂት እና ጥፋት እንዳይሄድ በሁሉም የሴኩሪቲ ተቋማት የተደረገው ሪአክሽን ወይም ምላሽ እጅግ የሚያስደንቅ ነው የነበረው። ይሄ ሰራዊታችን ይሁን ሌሎች የጸጥታ አካላት የጸጥታና የደህንነት አካላት በዚህ ሁኔታ ላይ በቂ ልምድ እና በቂ ኤክስፔሪየንስም ዝግጅትም ያካበቱም በመሆናቸው ይሄ ጉዳይ እነዚህ ሴራውን ያቀናጁ ኃይሎች ቀደም ብሎ የሚሉት እንደነበረው በጸጥታ ኃይሉ መሃል ክፍፍል አለ፣ በሁሉም አመራር አካባቢ ክፍፍል አለ። ካሁን በኋላ የጸጥታ ኃይሉ ለመንግስት ሊታዘዝ አይችልም የሚል ፕሮፓጋንዳዎች ሲነዙም የነበሩ ከመሆናቸው ጋር ተያይዞ ያሰቡት ነገር ትልቅ የነበረ ቢሆንም ከህዝቡና የጸጥታ ኃይሉና የህዝቡ ትብብርና ቅንጅት ጉዳዩ በቀላሉ እንደከሸፈ አንዱ ግልጽ መሆን ያለበት ይመስለኛል። አሁን ከህብረተሰቡም እያየን ያለነው ነገር ምንድነው? ህግ አስከብሩ ነው። በየትም አዲስ አበባ ብቻ ሳይሆን በየትኛውም የሀገራችን አካባቢ የጸጥታ ኃይላችን ከህዝቡ ጋር ሆኖ ነው ስራውን የሰራው። ከፍተኛ ክብር እንዳለውም ህዝቡ አይተናል የጸጥታ ኃይሉ ላይ። ስለዚህ ህግ አስከብሩ የሚለው መልእክት በጣም ከፍተኛ እንደሆነ በሁሉም አካባቢ ያየነው ጉዳይ ነው። የጸጥታ ኃይሉ በጸጥታ ኃይሉ ዝግጅትም ሁኔታን እያነበበ ፈጥኖ በመቆጣጠርም የተዘጋበትን መንገድ ሁሉ በሌሊትም በመክፈት በተቻለ መጠን የሰው ህይወት እና ንብረት ተጨማሪ ጥፋቶች እንዳያጋጥሙ ለማድረግ የተሰሩት ስራዎችን በጣም ከፍተኛ እንደነበሩ በዚህ አጋጣሚ መግለጽ እፈልጋለሁ። ለህዝባችን እና ጸጥታ ኃይሉ ላይ ላሳዩት ቁርጠኝነትና ህዝባዊነት ትልቅ ክብርና አድናቆት ሊሰጥም ይገባል። በሰራዊታችን ውስጥ ምንም አይነት መከፋፈል፣ ምንም አይነት የተልእኮ የግልጸኝነት ችግር የሌለው አሁን የተካሄደ ያለው ሴራ ከአንድ ፓርቲ ፖለቲካ ፕሮግራም ወይም ልዩነት በላይ የሆነ ሀገርን ለማፍረስ እየተቃጣ በሀገር ህልውና ላይ የመጣ ሴራ ከመሆኑ ጋር ተያይዞ የጸጥታ ኃይሉም በዚህ ጉዳይ ላይ እጅግ ግልጽ የሆነ አቋም እና ጽናት ሀገሩንና ህዝቡን ለመከላከል በከፍተኛ ወኔ እየሰራ መሆኑን በዚህ አጋጣሚ ለህዝባችንና ለመንግስታችንም ግልጽ ማድረግ ፈልጋለሁ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በእኔ በኩልም የቀረበው መረጃ ጥሩ ነው። በጋራ ሲሰራ የነበረ ስራ ነው የነበረው። ነገር ግን በደንብ በተለያዩ አቅራቢዎች እንደቀረበው በደንብ ማስመር የሚያስፈልገው ይህ
በባለፉት 3 ቀናት ያጋጠመን ተግዳሮት አሳዛኝ የነበሩ ጉዳዮች የነበሩ መሆናቸው እንደተጠበቁ ሆኖ ዋናው ቁም ነገር ከዚህም በኋላ ችግሩ ያጋጠመውን የልብ ስብራት በአግባቡ በመጠገን በሌላ መልኩም ሁለተኛ እንደዚህ አይነት ፍላጎቶች እንዳይታሰቡ ከታሰቡም በብቃት ሊመከቱ የሚችሉበት ጥሩ ሊባል የሚችል ቅንጅት ዊዝደምም ብልሃትም ጭምር የነበረበት የጸጥታ ኃይል ስምሬት እንደነበር በደንብ ማንሳት ያስፈልጋል። ባጭር ጊዜ ዛሬ ለማቅረብ የቻልናቸውን አመላካች መረጃዎችና ማስረጃዎች ማግኘት የተቻለው ብቃት ያለው ቅንጅታዊ ስራ መናበብ እንደ አንድ አሃድ ሆኖ መንቀሳቀስ የተቻለበት ሁኔታ እንደነበር ማንሳት ያስፈልጋል። ከህዝቡም የነበሩ ምላሾች በዛው ደረጃ የራሳቸውን ላቅ ያለ አስተዋጽኦ ያበረከቱ እንደሆነ ማንሳት ተገቢ ነው። በሌላ መንገድ ችግሩን በተመለከተ የትንሽ ወይም የጥቂት ሰዎች ጉዳይ አድርጎ መመልከት ካለ እንሳሳታለን። ጉዳዩ ሀገር ላይ የተቃጣ ሀገር የማፍረስ ዘመቻ ሙከራ እንደነበር በርካታ አመላካች ጉዳዮች አሉ። ቀደምም ሲነሱ የነበሩ ጉዳዮችን ጨምሮ ወትሮም የሚሞከረው አንዴ ሃይማኖት አንዴ የብሔር አጀንዳ ነው የነበረው። በዚህኛው ግን ሁለቱንም አጀንዳዎች አት ታይም ተግባራዊ ለማድረግ የተደረጉ ጥረቶች እንደነበሩ ማየት ይቻላል። በየአካባቢው የነበሩ አዝማሚያዎችን ወስደን ካየን አንዳንዱ ቦታ የብሔርም የሃይማኖትም አጀንዳዎች የሚራመዱበት ወይም ሲራመዱ የነበሩበት ሁኔታ እንደነበር ማየት ይቻላል። የትኛው የመጨረሻ ምሽግ ነው የምንፈልገውን ጉዳት ማድረስ የሚያስችለው ተብሎ በደንብ የተጠና የሚመስል አዝማሚያ እንዳለው ማየት ይቻላል። በሌላ መንገድ የሚዲያዎቹ መናበብ የውጭ ኃይሎች የሚሰጧቸው መግለጫዎችም ሆኑ የውስጥ ሚዲያዎች ይሰሯቸው የነበሩ ስራዎች ቅብብሎሽና መናበብ ያላቸው ናቸው። ችግሩ ባጋጠመ በጥቂት ደቂቃዎች ውስጥ የውጭ ኃይሎች ተንታኝ ናቸው የሚባሉ አካላት ትዊት ያረጓቸውንና የሀገር ውስጥ ሚዲያዎችም ናሬት ያረጓቸው ፋክቶችን ወስዶ በቀላሉ ማየት ይቻላል ማለት ነው። ብዙ ምርመራም ሳያስፈልገውና እስካሁንም ይሄ ሴራ መክሸፉ ቅር ያሰኛቸው ኃይሎች አሁንም ቢሆን የሚዲያ ካምፔናቸውን ቅስቀሳቸውን ማቆም አልፈለጉም። ይሁን እንጂ በህግ አስከባሪ አካላት እየተወሰዱ ያሉ ቀጣይም የሚወሰዱ እርምጃዎች ይኖራሉና በሀገር ጉዳይ ላይ እንግዲህ ጊዜውንም ጭምር ህብረተሰቡ በደንብ ሊያጤነው ይገባል። የሞት የሽረት ትግል ተደርጎ ባለፉት አመታት እንደ ሀገር ያየናቸውን ብርሃኖች ይበልጥ ለማስፋት ያስችላል ተብሎ የታሰበለትን ሀገራዊ ፕሮጀክት ሁሉም ኢትዮጵያዊ በአንድ ልብ ይቆምለታል ተብሎ የሚታመነውን ፕሮጀክት ከዳር ለማድረስ በተዘጋጀንበትና ሀገራችንን ወደፊት ለማስፈንጠር የመጨረሻው ምዕራፍ ላይ በደረስንበት ጊዜ ይሄን አጀንዳ መለኮስ ለምን ተመረጠ የሚል ጥያቄም ማንሳት ተገቢ ይሆናል ማለት ነው። እነዚህን ሁሉ ጉዳዮች ሌሎችም በምርመራው ሂደት ይበልጥ ጠርተው የሚወጡ ጉዳዮችን መሰረት አድርገን ካየን በጣም አቃለን የጥቂት ሰዎች የጥቂት ግለሰቦች ብቻ ሳይሆን ዘለግ ያለ ርቀት እንዲሄድ ተፈልጎ የተሞከረ ሀገራዊ ጥቃት መሆኑን በደንብ ማስተዋል ማጤን ያስፈልጋል። ዴሞክራሲን መገንባት የዴሞክራሲ ስርዓትን ስር እንዲሰድ ማድረግ የሁል ጊዜ አጀንዳው የሆነ ሀገርና መንግስት ነው። ለዚህ ደግሞ አንደኛውና ወሳኙ ምሰሶ የህግ የበላይነትን ማስከበር ነው። የህግ የበላይነትን ከማስከበር ውጪ የዴሞክራሲ ስርዓት ግንባታ ብሎ ነገር የሚታሰብ ስላይደለ ዋናው ከኛ የሚጠበቀው የሰብአዊ መብትን ማክበር በዛው ልክ የህግ የበላይነትን ማረጋገጥ ነውና እነዚህ ሁለቱን ጉዳዮች ባለፉት ቀናት የተሰሩ ስራዎች እነዚህን ጉዳዮች ከግምት ያስገቡ ናቸው። ለህግ የበላይነት መከበር ሁሉም ሰው ዘብ መቆም ከቻለ ተከባብረን
አንድ ሆነን ሀገር ወደፊት ማስቀጠል እንችላለን። ከዛ ውጭ ያለውን አማራጭ መምረጥ ከተቻለ ደግሞ ያው ውጤቱ በጣም ግልጽ ነው ማለት ነው። ከዚያ አኳያ ህብረተሰቡ እያሳያቸው ያሉ ትብብሮችን የበለጠ አጠናክሮ የጸጥታ አካላትም የህዝቡን ደህንነት እና ስጋት ለመክፈፍ ደህንነቱን ለመጠበቅ ያሳዩት ርብርብ እጅግ የሚመሰገን ነው። በቀጣይ ጊዜያትም እውነቱ እንዲወጣ ከጸጥታ አካላት ጎን በመቆም የማይተካ ሚናውን ይጫወት ዘንድ በዚህ አጋጣሚም መልእክት ለማስተላለፍ ፈልጋለሁ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በዚህ ጉዳይ ላይ እኔም የተወሰኑ አስተያየቶችን ለመስጠት ነው የምፈልገው። ቀደም ሲል በህግ አስከባሪ አካላትና የጸጥታ ተቋማት አመራሮች በርካታ ነገሮች ተነስተዋል። በመሰረታዊ ሀሳቡ የተሰጡት አስተያየቶች እና እስካሁን የተሰሩ ስራዎች ተቀራራቢነትና ተመሳሳይነት ያላቸው ስለሆኑ እኔም የሚሰማኝ በዛ መንገድ የቀረቡ ሀሳቦችን በተወሰነ የሚያጠናክሩ ናቸው። የኔም አስተያየቶች የአርቲስት ሃጫሉ ሁንዴሳ ሞት እጅግ በጣም አሳዛኝና ልብን የሚሰብር ክስተት ነው። የሃጫሉ ሞት በጣም አሳዛኝ የሚሆነው እንደ ሰው በመሆኑ መሞቱ ብቻ ሳይሆን የሴራ ፖለቲካ አራማጆች አላማቸውን ለማስፈጸም ይረዳናል ብለው ያሰቡትን ማንኛውንም ነገር ለመፈጸም ወደ ኋላ የማይሉ መሆናቸውን በተለይም ደግሞ በፖለቲካው ዓለም ውስጥ የሌሉ ነገር ግን በህዝቡ ልብ ውስጥ ያሉ ህዝቡ ልዩ ቦታ የሚሰጣቸው የሚያከብራቸው የሚወዳቸው ግለሰቦችን በማያውቁት ሁኔታ ለዚህ እኩይ ዓላማ ማስፈጸሚያ ያገለግለናል ብለው ካሰቡ የመስዋዕት በግ አድርገው ሊያቀርቧቸው እንደሚችሉ ግልጽ ማሳያ ሆኖ የሚወሰድ ይመስለኛል የዚህ አርቲስት ሞት። እሱ ፖለቲከኛ አይደለም። በፖለቲካው ዓለም ብዙ የሚንቀሳቀስበት ሁኔታ የለም። ነገር ግን ይሄንን ዓላማ ያስፈጽሙልናል ወይም ደግሞ የምናስበውን እኩይ ተግባር ሊያስፈጽም ይችላል ብለው ካሰቡ ሃጫሉንም ሆነ ሌሎች ንጹሃን ዜጎችን መስዋዕት ከማድረግ ወደ ኋላ የማይመለሱ እጅግ በጣም ጭካኔ የተሞላባቸው አካላት መሆናቸው በግልጽ ለኢትዮጵያ ሕዝብ ይፋ የሆነበት አጋጣሚ ነው የሚመስለኝ። ለዚህ ግድያ አንድ ግለሰብ ለማጥፋት ተብሎ የተሰነዘረ እንዳልሆነ በተለያየ መንገድ ተገልጿል። በህዝቡም ውስጥ ይሄ በጣም ግልጽ የሆነ የመጣ ነው የሚመስለኝ። ሴረኞች ይሄን እኩይ ዓላማቸውን ለማከናወን ሲሉ የፈጸሙት ግድያ እንደሆነ በማያሻማ መንገድ በግልጽ ይፋ የሆነበትና ህዝቡም ይሄን የተገነዘበበት ወቅት ላይ የምንገኝ መሆናችን በደንብ መታወቅ አለበት የሚል እምነት አለኝ። የሃጫሉ ግድያ አልቲሜት ጎሉ ህዝቡን ከህዝብ ጋር ማባላት ነው። ህዝቡ አንዱ ብሔር በሌላው ብሔር ላይ፣ አንዱ ሃይማኖት በሌላው ሃይማኖት ላይ፣ አንዱ አካባቢ በሌላው አካባቢ ላይ እንዲነሳና እርስ በርስ እንዲጨራረስ በዛ አድርጎ ሀገሪቱን የመበተን እና በዚህ ሀገር አሳዛኝ በሆነ ሁኔታ ሀገሪቱን ለእልቂት የሚዳርግ እቅድ ታቅዶ የተፈጸመ እንደሆነ በርካታ ቅድም የህግ ሰዎች የጸጥታ ሰዎች ያቀረቧቸው ጉዳዮች እንደተጠበቁ ነው። እኔ ማንሳት የምፈልገው ከዚሁ ከፖለቲካ እሳቤው አኳያ እየተሰሩ ያሉት ስራዎችን የሚመለከተውን ነው ለማንሳት የምፈልገው። ስለዚህ የዚህ ሀገር ፖለቲካ ወዴት እያመራ እንደሆነ በነፃ ሀሳብን እያቀረቡ በመከራከር በመድረክም በህዝቡ ውስጥም ሀሳብን እያነሱ በሀሳብ የበላይነት እያሸነፉ በሰለጠነ ፖለቲካ የሚሄድ ሳይሆን ተስፋ የቆረጡና የተሸነፉ ኃይሎች የመጨረሻ አማራጭ ብለው የሚያስቡትን ነገር እንደዚህ አይነት ንጹሃንን በግፍ የሚገል አገርን የሚያተራምስና የሚበትን
እኩይ ተግባር እየፈጸሙ መምጣታቸውንና ፖለቲካው ወዴት እያመራ እንደሆነ በግልጽ የሚያሳይ እንደሆነ አጽንኦት ሰጥቶ መመልከት በጣም ያስፈልጋል ብዬ አስባለሁ። ያሰቡት እቅድ ባሰቡት ልክ የተፈጸመ እንዳልሆነ በጣም ግልጽ ነው። ነገር ግን ለበርካታ ዜጎች ሕይወት መጥፋት ምክንያት መሆናቸው በከፊልም ቢሆን አልተሳካላቸውም ብሎ መውሰድ አይቻልም። የሚፈልጉት ይሄንኑ ስለሆነ ብጥብጡን፣ ሁከቱን፣ የዜጎችን ሞት እና የሀገርን አለመረጋጋት ለውጭም ለውስጥም ጥቃት እንድንዳረግ በተለይም ደግሞ በዚህ ወቅት በርካታ አደጋዎች በአገሪቱ ላይ ባንዣበቡበት ጊዜ ይሄንን በማፋጠን የአገሪቱን ህልውና ለመፈታተን ብለው ያቀዱት ትልቅ እቅድ እንደነበረ የሚታወቅ ቢሆንም በዛ ልክ ግን አላማቸው አልተሳካም። ይሄ ከሽፏል። ነገር ግን ይሄ ማለት የሞቱት ወገኖቻችን ዜጎቻችን ቁጥራቸው ቀላል ነው ማለት አይደለም። የወደመው ንብረት የጠፋው ሀብት በጣም ብዙ ነው። ስለዚህ ህዝቡ አመራሩ እና የጸጥታ መዋቅሩ በሚገርም ሁኔታ እርስ በርስ በመናበብና ተቀናጅቶ በመስራት ይሄን እኩይ ተግባር ባያከሽፉት ኖሮ በዚህ ሀገር ላይ ሊያስከትል የሚችለው አደጋ ማናችንም መገመት የምንችለው ነገር ይመስለኛል። ለዚህ ዓላማቸው ማስፈጸሚያ ደግሞ ቀድሞ የተቀነባበረ ስለሆነ ሚዲያዎች በደንብ ለዚህ የተዘጋጁ ሚዲያዎች ስለነበሩ እነዚህ ሚዲያዎች በግልጽ ቅስቀሳና ጦርነት አንዱ ብሔር በሌላው ብሔር ላይ እንዲነሳ እና ህዝቡ እርስ በርስ እንዲጫረስ ሊያደርጉ የሚችሉ ቅስቀሳዎችን ሲያካሂዱ በይፋ በአደባባይ ህዝቡ ለጦርነት ሲያነሳሱ እንደነበረ ሁላችንም የተመለከትነው ነገር ነው። ብዙ ሰዎች የሩዋንዳው አይነት ነገር በዚህ ሀገር በሚዲያዎች ምክንያት ሊከሰት ይችላል ብሎ ሀሳብ ሲሰጥ ይደመጣል። ሀሳቡ ትክክል ቢሆንም ግን በእኛ ሀገር በእነዚህ ሚዲያዎች እየተፈጸመ የነበረው ነገር ከሩዋንዳም በላይ እልቂት ሊያስከትል የሚችል እንደነበረ መታወቅ ያለበት ይመስለኛል። ልዩነቱ ኢትዮጵያ ውስጥ ህዝቡ ጠንካራ አንድነትና ትስስር የቆየ እሴት ስላለው ለሰላም ያለው ዋጋ ትልቅ ስለሆነ አገር የማስቀጠል የአገር ሉዓላዊነትና ህልውናን የበለጠ አጠናክሮ ለመሄድ ባለው ፍላጎት የተነሳ እጅግ በጣም የተሳሰረና አንዱ ከሌላው ተነጥሎ የማይታይ ህዝብ ስለሆነ ይሄንን ቅስቀሳ ይሄንን የሚዲያዎች ዘመቻ ከቁብ ሳይቆጥር መጣሉ ካልሆነ በስተቀር በሌሎች ሀገሮች የተፈጸመው እልቂት በዚህ ሀገር ላይፈጸም ምንም ዋስትና አልነበረውም። በፖለቲከኞች እና በዚህ ዙሪያ በተሰለፉ ሰዎች በተለይም ይሄን የጥፋት ተልዕኮ በሚያቀነባብሩና ከዚህ ጋር ተባባሪ በሆኑ አካላት ፍላጎት ቢሆን ኖሮ ህዝቡ በእነዚህ ቀናቶች ውስጥ በጣም ማናችንም ልንገምተው ከምንችለው በላይ ከፍተኛ የሆነ ደም መፋሰስና እልቂት ሊያስከትል የሚችል ሊሆን ይችል እንደነበረ ይታወቃልና ይሄ ቅድም በጠቀስኳቸው አካላት ቅንጅት በተለይም ደግሞ በኢትዮጵያ ህዝብ አስተዋይነትና ጨዋነት የከሸፈ አገርን ከልቂት ያዳነ ጊዜ ነውና በዚህ በእርግጥም ኢትዮጵያውያን ትልቅ ምስጋና ሊሰጣቸውና ኩራትም የሆኑበት አጋጣሚ ነበር ብሎ መውሰድ ይቻላል። ስለዚህ የሰሞኑ ክራይስ በአጠቃላይ በአመራሩ እና በመላው መዋቅር እንደዚሁም ደግሞ በህዝቡ ከመቼውም ጊዜ በላይ የጋራ ትብብር እና አንድነት ያሳየበት አመራሩም አንድነቱን ይበልጥ ያጠናከረበትና በልህ ይሄን ጉዳይ ማኔጅ ለማድረግ የሰራበት ህብረተሰቡም ከመቼውም ጊዜ በላይ አንድነቱን ያሳየበት ለነሱ የጥፋት ቅስቀሳ ሳይሆን ለቆየው እሴቱ ጠበቃ ሆኖ የቆመበትና ህዝቡ በብስለት ይሄንን ጉዳይ ያከሸፈበት ስለነበረ ህዝቡም የፖለቲካ መዋቅሩም በአጠቃላይ የጋራ ቅንጅቱ ለዚህ የተሻለ አንዣቦ የነበረውን አደጋ በመቀልበስ ረገድ ያደረጉት አስተዋጽኦ ትልቅ ነበረ። ይሄን አጠናክረን መቀጠል ያለብን ይመስለኛልና በመጨረሻ እኔ ማለት የምፈልገው የጥፋት ስራ ከዚህ በኋላም ሊቀጥል ይችላል። ማናችንም እርግጠኛ ሆነን ከዚህ በኋላ ምን ሊፈጥሩ እንደሚችሉ እነዚህ ኃይሎች በሚችሉት ሁሉ አቅማቸው የፈቀደላቸውን ያህል ቀጣይ አገር ለማተራመስ አርፈው ይቀመጣሉ ማለት አይደለም። ይሄ የመጨረሻ ሙከራቸው ነው ብሎ መውሰድ የሚቻል አይመስለኝም።
ከዚህ በኋላም የተለያዩ አይነት ሙከራዎችን ማድረጋቸው አይቀርም። ነገር ግን ማሸነፍ አይችሉም። ምናልባት ሊበጠብጡ አንዳንድ ስጋቶችን ሊጭሩ ምናምን ይችላሉ። ግን የተሸነፈ ኃይል መቼም ቢሆን እንደገና መልሶ አሸናፊ ሊሆን የሚችልበት እድል ስለሌለ የመንግስትና የፓርቲው መዋቅር እንደዚሁም መላው የሀገራችን ሕዝብ ይሄንን የሴራ ፖለቲካ ልክ አሁን እንዳደረገው ከዚህ በላይ ጉዳዩን በግልጽ አውቋል። አሁን የወደፊቱ ጊዜ የተሻለ ይሆናል ብዬ የማስበው እነዚህ የሴራ ፖለቲካዎች ወዴት እያመሩ እንደሆኑ አሁን በግልጽ የታወቀበት ጊዜ ስለሆነ ከዚህ በላይ ህብረተሰቡ በንቃት አንድነቱን ይበልጥ አጠናክሮ አንዱ ከሌላው ጋር ሳይነጣጠል ይሄንን የተጠነሰሰ ሴራ ማክሸፍ የሚችልበት ከአባይ ጋርም ተያይዞ የውጭ ሚዲያዎች እያራገቡ ያሉትን እርስ በርስ ጦርነት ውስጥ እንደገባን እየተደረገ ነው አሁን እየተቀሰቀሰ ያለው። ስለዚህ ይሄ ከንቱ መሆኑን አንድነታችን መቼም ቢሆን የማይሸራረፍ የኢትዮጵያና የህዝቦቿ ቀጣይነት ማንም ሊያስቆመው የማይችል ያሰብነውን ለማድረግ ወደፊት ጉዟችን የማይስተጓጎልና ተጠናክሮ የሚቀጥል መሆኑን የበለጠ በልህና በቁጭት እያሳየን የምንሄድበት ሁኔታ መፍጠር ይኖርብናል። ለዚህ ደግሞ አመራራችንም መላው መዋቅራችንም ከህዝቡ ጋር በተለመደው መንገድ በጋራ በትስስር በቅንጅት ለመስራት ቁርጠኝነት ያሳየበትና በልህ እየሰራ ያለበት ጊዜ ስለሆነ ይሄን አጠናክረን መቀጠል ይኖር። ይህን አሳዛኝ ሁኔታና ወደ ከፋ ጥፋት እያመራ የነበረውን አገራዊ ቀውስ ለማክሸፍና ለመመከት ከፍተኛ ሚና የተጫወተውን ህዝባችንን፣ ሰራዊታችንን፣ ፖሊስንና በየደረጃ ያለው አካላትን ማመስገን እና አክብሮቴን እኔም ለመግለጽ እወዳለሁ። እጅግ ትልቅ ኃላፊነት ተወጥተዋልና በአሁኑ ሰዓት ኢትዮጵያውያን በዚህ መድረክ እጅግ በጣም ወሳኝ የሆኑ ምዕራፍ ላይ ይገኛሉ። ዘላቂ ጥቅማችንና ክብራችንን ለማስጠበቅ የያዝናቸው መሰረታዊ ጉዞዎች አሉ። አንደኛው በዚህ ወቅት ለዘመናት ኢፍትሐዊነት የነገሰበትን በእጅጉ ስንጓጓለትና ስንጠብቀው የነበረውን የህዳሴ ግድባችንን ወደ ወሳኝ ምዕራፍ አሸጋግረን የውሃ ሙሊት ለመጀመር በሚያስችለን እንቅስቃሴ ውስጥ እንገኛለን። ኢትዮጵያውያን በዚህ ሰዓት ከዳር እስከ ዳር ለዚህ ግድብ ወሳኝ ሚናቸው እንደተጫወቱት በዚህ ወቅትም በአንድ ልብና በአንድ ድምፅ ተሰማርተን ከየትኛውም አቅጣጫ የሚመጣን ተጽዕኖ ለዘመናት የነገሰን ኢፍትሐዊነት አሁንም ለማስቀጠል የሚንቀሳቀሱ ኃይሎችን ለመመከትና ያሰበነው ዳር እስኪደርስ መረባረብ ነበረብን። እጅግ የሚበዛው ህዝባችን በዚህ መስመር ላይ ይገኛል። ነገር ግን የህዝብን በመከፋፈል የስልጣን ምንጭ ብሔርን ከብሔር በማጋጨት የስልጣን መወጣጫ ምንጭ አድርገው የሚያስቡ ኃይሎች ወደ ስልጣን ለመውጣት ምናልባት ይሄ ካልተሳካ አገርን ለማጥፋት እጅግ ጨካኝና በክህደት በተሞላ ሰልፍና ስምሪት ላይ የሚገኙ ኃይሎች አሉና በዚህ ደረጃ ባንድ በምንሰለፍበት እንዲህ አይነት ውስጣችንን ለመከፋፈል በድሃ ደም ላይ ለመጫወትና ይህን እኩይ ዓላማ ለማሳካት የሚደረገው እሳቤና ተግባር እጅግ አሳዛኝና አሁንም ቢሆን ከመሰረቱ ሊቀለበስ የሚገባው ነው። ይህ ጉዳይ የአገር ሉዓላዊነትና የህዝብ ደህንነት ጉዳይ ነው። በዚህ ደረጃ ለአንድም ቅንጣት ቢሆን መፍቀድ አይገባም። ወደ ኋላ መመለስም ከቶንም አይቻልም። በለውጡ መንገድ የተለያዩ አስተሳሰቦች፣ ስሜቶች በሰላማዊ ሁኔታ ሰላምንና ዲሞክራሲን እየገነባን እንጓዛለን በሚል የተጓዝንበት ሂደት አለ። ይሄ በታሪክ
በራሱ ትልቅ ቦታና ግምት የሚሰጠው ነው። ነገር ግን ይህንን ሰፊ ምህዳር ለጥፋት በሁለት ስለት በመጫወት የሚደረገው ጉዞ እጅግ ጨካኝነት የተሞላበትና ብሔርን ከብሔር ህዝብን ከህዝብ አጋይቶ መወጣጣት ስለሆነ ለእንዲህ አይነት እኩይ ተግባር ካሁን በኋላ በምንም መልኩ ቦታ መስጠት አይገባም። ያን ማጥበቅ መዝለቅ ይገባናል። በዚህ መንገድ በሪፖርቱ በጥሩ ሁኔታ ቀርቧል። አሁንም ቢሆን በደንብ መጠናከር ያለበት የያዝነው የለውጥ መንገድ ዘላቂ እንዲሆን ክብራችንን አስጠብቀን ወደምናስበው ከፍታ ለመጓዝ ህዝባችን ይዘን ጠንክረን እንጓዛለን። ይህን የሚፈታተኑና በሴራ ፖለቲካ ውስጥ በድሃ የሚነግዱ ኃይሎችን ያለ ምህረትም እንመክታለን። ለዚህ መከታ ዋናው መሳሪያ ፍትህ የህግ ተጠያቂነት ነው። እዚህ ላይ ሸርተት ያለ ጊዜ መቆሚያ የሌለው አገርን ሉዓላዊነትን ለሁሉም በር የሚከፍት ድውይ አገር ደካማ ሆነን እንድንቆም ያደርገናል። ድሆች ትልቅ ዋስትናቸውን ያጣሉ። በዚህ መንገድ በለውጡ ሂደት ውስጥ አላግባብ በሚያስከፋ ሁኔታ ህገወጥ ድርጊት ሲፈጽሙ የቆዩ የሶስቱ ሰኔዎች ድርጊት ቀደም ሲል የተነሳው ከዚህ ጋር ተያይዞ ሲፈጽሙ የቆዩ ወንጀሎች በተወሰነ ርቀት ተጠያቂነት ለማረጋገጥ የተሰራ ስራ አለ። አሁንም ቢሆን ፍትህን እስከ መጨረሻው ለመታደግ ተጠናክሮ መቀጠል ይኖርበታል። በዚህ ደረጃ የተያዘው እቅድና አጀማመሩ ይሁን የሚባል ነው። ተባብረን ተጋግዘን ህዝባችንም ትልቅ የመረጃ ምንጭ እና የፍትህ ተዋናይ ሆኖ መዝለቅ ይኖርበታል። በሁለተኛ ደረጃ በአሁኑ ሰዓት ይህን አሳዛኝ ታዳጊ አርቲስት ወጣት ላይ ይህን ግፍ የፈጸሙ ያስተባበሩ፣ የጠነሰሱ፣ የጋገሩ በሁለተኛ ደረጃ ከሱ ማግስት የታሰበውን የጥፋት ዘመቻ በማቀጣጠል በተለያዩ አካባቢዎች ቀደም ሲል በተቀረበው ሪፖርት ህይወታቸውን ያጡ ድሆች ሳያስቡት በቤታቸው እጅግ በሚያሳዝን ሁኔታ አሟሟታቸው ከፍቶ አሳዛኝ ድርጊት የተፈጸመባቸው አሉ። ይህንን ከዳር እስከ ዳር በተጠናከረ ሁኔታ ተጠያቂነት እንዲረጋገጥ መስራት ይኖርብናል። በየአካባቢው ህዝባችን ለዚህ ቀደም ሲል የከፋ ሁኔታ እንዳይመጣ የተረባረበውን ያህል አጥፊዎች ለህግ እንዲቀርቡ ከመንግስት ጋር ተቀናይቶ የፌዴራል መንግስትና የክልል መንግስት የሚመለከታቸው አካላት ተቀናይተው ድሆችን መታደግ፣ አጥፊዎችን ለህግ ማቅረብ፣ ተጠያቂነት ማረጋገጥ፣ ፍትህን ማንገስ ይኖርብናል ማለት ነው። በሶስተኛ ደረጃ በፖለቲካ ስራችን፣ በአስተምህሮ ስራችን ጥቂት አጥፊዎች በሚጠነስቱና በሚጋግሩት ብዙ ዜጎቻችን ለምን ይሳሳታሉ? ለምን ጆሮ ይሰጣሉ? ምን ስለጎደለ ነው አብሮነታችንን ወደ አደጋ የሚጥል የምንጨካከነው? እጅግ ደክመን የገነባ ነው በሰዓታት የምናፈርሰው። ይህን ነገር ካስተሳሰብ ጀምሮ እንዲህ አይነት ጥሪ ሰለባ እንዳይሆኑ ዜጎቻችንን ማስተማር፣ አብሮነትን መገንባት፣ ፍትህን ማንገስ ያስፈልጋልና ለአንድም ቅንጣት ወደ ኋላ ሳንመለስ ጋጋሪዎችና ማስተር ማይንዶች በተለያየ ቦታ ሆነው እስካሉ ድረስ እነሱን የሚያመክን ለህግ ተጠያቂ የሚያደርስ ጠንካራ እንቅስቃሴ ከህዝባችን ጋር ሆነን መቀጠል ይኖርብናል የሚለውን ማጠናከሪያ ሀሳብ ለማንሳት ነው። አመሰግናለሁ። ታችን ጠቃሚ ሀሳቦች የተነሱበት በቀጣይ ለምንሰራቸው ስራዎችም ግብአት መሆን የሚችሉ መረጃዎች የተንጸባረቁበት ህዝባችንም ሁኔታው ምን እንደሆነ በግልጽ እንዲገነዘብ የሚያስችል ነበር። ሌላ
ቴክኒካልና ዝርዝር ያሉ ውይይቶች በየሙያ ዘርፋችን በቀጣይነት የምንወያይ ሆኖ አሁን ላለው አጠቃላይ ሁኔታ በብዙዎቻችሁ እንደተነሳው አንደኛው መደረግ ያለበት እውነተኛውን መረጃ ህዝቡ በየጊዜው እንዲያውቅ ማድረግ ነው። ስልጣን ያለው ሰው ሁሉ ሚኒስቴር የሚባል ማዕረግ ያለው ሰው ሁሉ እየተነሳ የሚናገርበት ሳይሆን ስራውን በቀጥታ የሚመሩ ከስራው ጋር ትስስር ያላቸው መረጃ ለህዝብ ማቅረብ የሚችሉ ግለሰቦች በየዕለቱ ለህዝቡ አስፈላጊውን መረጃ በመስጠት ህዝቡ እንዳይወናበድና ትክክለኛውን ነገር እንዲያውቅ ማድረግ ይኖርባቸዋል። ከዚህ አንጻር ቀደም ሲል መረጃ የሰጣችሁንና ስራ እየሰራችሁ ያላችሁ ሰዎች በተናበበ መንገድ ለህዝቡ አስፈላጊውን መረጃ በየዕለቱ በመስጠት የኢንፎርሜሽን እጦት እንዳይከሰት የበኩላችሁ መጫወት አለባችሁ። ሌሎች አመራሮች ደግሞ በዲሲፕሊን መቀመጥ አለባቸው። ቁንጽል መረጃ እና ያልተረጋገጠ መረጃ በጉዳዩ በቀጥታ የማይሳተፉ ሰዎች እየወጡ ገለጻ መስጠት ተገቢ አይደለም። እያንዳንዱ ሰው ስራውን ይስራ። ስራውን የሰራና መረጃ መስጠት የሚገባው ሰው ደግሞ ትክክለኛ የሚጨበጥ የሚታወቅና ለህዝብ ጠቃሚ የሆነ መረጃ ይስጥ። ከዚህ አንጻር በጀመራችሁት መንገድ ብንቀጥልና ህዝቡ ቢያቀው የኢትዮጵያ ህዝብ የሚፈልገው እውነት ነው። እውነት ካገኘ በኋላ የማወናበጃ የውሸት ዜናዎች እምብዛም የሚያቆሙት ህዝብ ስላልሆነ መረጃ መስጠት አስፈላጊነቱ ጉዳዩን በፍጥነት ለመፍታት መሆኑ ታሳቢ ተደርጎ ቢሰራ ጥሩ ነው። የጸጥታ አካላት በጀመራችሁት መንገድ በጣም በርካታ መረጃ ነው ህዝብ እያቀበለን ያለው። ህዝቡ ለእውነት፣ ለፍትህ፣ ለሰላም፣ ለብልጽግና ያለውን ቁርጠኝነት በተግባር ያሳየበት ሁኔታ ነው። ይህንን በመጠቀም ከህዝባችን ጋር ሆነን የሀገራችን ህልውና ማስቀጠል፣ የጠላቶቻችንን ፍላጎት ማክሸፍ፣ የጀመርናቸውን ትላልቅ የልማት ትልሞች ማሳካት ለኛም ለሚቀጥለው ትውልድም አስፈላጊ መሆኑን ማሳየት ነው። ሰዎች ይሞታሉ፣ እኛም እንሞታለን። ሀገር ይቀጥላል፣ ህዝብ ይቀጥላል። ግን ድሃ በልመና ውስጥ የምትኖር ራሷን የማትችል ሀገር ከማውረስ መስዋዕት መሆን ካለብን ለብልጽግና መስዋዕት መሆን ካለብን ለኢትዮጵያ ቀና ማለትና ከልመና መውጣት መሆን አለበት። ያን ብናደርግ ቢያንስ ልጆቻችን ከስደት ይቀራሉ። አሁን ወደ ኋላ ሄደን ነገር ለማየት የሚያስችል ርቀት አልተጓዝንም። በደንብ ወደ ኋላ ለመሄድ በፍጥነት ወደፊት መጓዝ ያስፈልጋል። የሉሲን የሞተችበትን ቀንና ሁኔታ እየነገሩን ያሉ ሰዎች በፍጥነት ወደፊት መጓዝ የቻሉ ናቸው። ወደ ኋላ አጥርተህ ለማየት ወደፊት በፍጥነትና በእውቀት መጓዝ ይፈልጋል። ሳትጓዝ እዛው በዛው ባለበት እየረገጥክ ታሪክን በትክክል ማወቅ አይቻልም። ቴክኖሎጂ፣ እውቀት፣ ሀብት ሲኖር ነው ታሪክ የሚታወቀው። እኛ ባለንበት እየዳህን ስለሆነ ከሌላ ሀገር መጥተው በፍጥነት የተጓዙ ሰዎች ማን የት መቼ እንደተፈጠረና ኢትዮጵያ የሰው ልጅ መገኛ መሆኗን እየነገሩን ያሉት በፍጥነት መጓዝ ስለቻሉ ነው። ያን ስናረጋግጥ ነው የተሟላ የምንፈልገውን ሀገር፣ ዴሞክራሲ፣ ሰላም ኢትዮጵያ ውስጥ ማምጣት የሚቻለው። ይህን እኛም መገንዘብ ህዝባችንን ማስገንዘብና በጋራ ሆኖ መስራት ያስፈልጋል። ህዝብን ከህዝብ ማጋጨት በሚመለከት መላው ኢትዮጵያ ህዝብ እንደሚገነዘበው ከአንድ ዓመት ተኩል በፊት ጀምሮ በሚደረጉ መድረኮች በተደጋጋሚ እኔ ራሴ በርካታ አመራሮችም ያነሱት ነበር። የምናነሳው ዝም ብለን አይደለም። ከለውጡ በፊት በኢትዮጵያ ደህንነት መስሪያ ቤት የተቋቋመ ኢኤንኤን የሚባል ሚዲያ በኢትዮጵያ ታክስ ከፋዮች ደሞዝ የሚከፈለው በደህንነት መስሪያ ቤት የሚመራ ተቋም በደሌ አካባቢ ግጭት ሲፈጠር ኳስ እያሳየ ሰበር ዜና ኦሮሞና አማራ ብሎ ዘገበ። ይሄ በደህንነቱ ቢሮ የተቋቋመውና የሚመራው ሚዲያ ዋና ዓላማው የነበረው ለለውጥ የሚደረግ ጉዞ
የተፋፋመበት ጊዜ ስለነበረ ኦሮሞና አማራ ተጋደሉ ብሎ በመላ አገሪቱ እነዚህ ህዝቦች በማጫረስ ጉዳዩን ለማደናቀፍ ነበር። በወቅቱ በኦሮሚያና በአማራ ክልል የነበሩ አመራሮች የሚናበቡ እያንዳንዷን እኩይ ፍላጎት የሚያውቁና የሚያከሽፉ ስለነበሩ በፍጥነት በመናበብ ያ ፍላጎት እንዳይሳካ ተደርጓል። የዛ ተቀጥያ ነው አሁንም በየጊዜው ህዝብን ከህዝብ ለማጋጨት በብሔር በሃይማኖት ለመክፈል ጥረት የሚደረገው። አዲስ ፍልስፍና አይደለም፣ የምናውቀው የኖርንበት ነው። በስርዓት ሲሰራ የነበረ ኢትዮጵያን የመከፋፈል ፍላጎት የመጨረሻው የማሳያ ጫፍ ነው። ይሄ ትናንት አልተሳካም፣ ዛሬም አይሳካም፣ ወደፊትም አይሳካም። ሙከራዎች ይኖራሉ፣ የሚከፈል ዋጋ ይኖራል። ኢትዮጵያ ግን ትቀጥላለች። ይህንን ማረጋገጥ በሚያስችል አግባብ ግልጥ ያለ በእውቀት የተመሰረተ አመራር መስጠት ከኛ ይጠበቃል። መጀመሪያ በብሔሮች በሃይማኖት ውጫዊ ነገሮች ደግሞ አልሳካ ሲሉ አመራሮች ታስረዋል። አብይ ታፍኗል፣ ሽመልስ ታስሯል፣ ታከለ ታስሯል፣ አዳነች ታፍናለች፣ ደመቀ እንደዚህ ሆኗል፣ አደም እንደዚያ ሆኗል፣ ፖሊስ ተከፋፍሏል፣ መከላከያ ተከፋፍሏል የሚሉ ኃይሎች ተቋም እንዴት እንደሚገነባ አያውቁም። ተቋም ገንብተው ስለማያውቁ ኢትዮጵያ ተቋም አልባ የሆነችው ተቋም መገንባት የሚችሉ ሰዎች ስላልነበሯት ነው። አሁን የሀገር መከላከያ ሰራዊት መፈንቅለ መንግስት ማድረግ እንዳይችል የሚፈልጉ ግለሰቦች ቢኖሩ እንኳን ማድረግ እንዳይችሉ የተደራጀ ነው። አይችልም። የኢትዮጵያ መከላከያ ሰራዊት የፖለቲካ ወገንተኝነት እንዳይኖር የተፈጠረ ነው። የብልጽግና ሰራዊት አይደለም፣ የሌላም ፓርቲ ሰራዊት አይደለም። ፕሮፌሽናሊዝምን በህግ በስርዓት አውቆ ግልጽ ስትራቴጂ ታክቲክ ኖሮት ኢትዮጵያን ለማስቀጠልና ለማሻገር ሞያዊ አገልግሎት የሚሰጡ በሞያቸው የሚያምኑ ኃይሎች ስብስብ ነው። ይሄን አያውቁም። በምን መንገድ እየተገነባ እንደሆነ አያውቁም። ተቋም እንዴት እንደሚገነባ ስለማያውቁ ፕሮፌሽናሊዝምን ለመፍጠር ፍላጎቱም ስላልነበራቸው ከዚህ ቀደም እንደነበረው ለፓርቲ ወገንተኛ የሆነ ኃይል አድርገው ያስባሉ። የኢትዮጵያ መከላከያ ሰራዊት የሚጠበቅበት መላ ትኩረቱንና አይኑን በኢትዮጵያ ሉዓላዊነት፣ በኢትዮጵያ ሰላም፣ በኢትዮጵያ ዋነኛ ፕሮጀክቶች ላይ ማድረግ እንጂ ከፖለቲካ ጋር የሚያገናኘው ጉዳይ የለም። ለዚህ ደግሞ ምክር የሚያስፈልገው አስተማሪ የሚያስፈልገው ተቋም አይደለም። በቂ እውቀት አለው፣ ግልጽ ስትራቴጂ አለው። ያን ይከውናል። እንደ አባቶቻችን እያሸነፈ ኢትዮጵያን የሚያስቀጥል አርሚ እየገነባ ነው። ይሄን አያውቁም ሰዎቹ እና በቀላሉ ባሉባልታ የሚከፋፈል ይመስላቸዋል። አንድ ሴንተር ላይ ሆኖ አብሮ ቢሮ እያደረ የኢትዮጵያን ሰላም ያረጋገጠውን የመከላከያ ሰራዊት ተከፋፍሏል ብለው ሊያምኗቸው ለሚችሉ ሰዎች ይናገራሉ። የፖለቲካ አመራሩም እንደዚሁ ብልጽግና ለመጀመሪያ ጊዜ ባለፉት 10 ምናምን ዓመታት በነበረን ቆይታ አሁን ያለን ግልጽ አቋም ታይቶ አይታወቅም። በእያንዳንዱ ጉዳይ ላይ የተለያዩ ሐሳቦች የነበሩን ለመጀመሪያ ጊዜ ነው። በጋራ እያደረ 24 ሰዓት የሚሰራ በሁሉም ጉዳይ አንድ አይነት አቋም ያለው እጅግ በሚያስደንቅ ፍጥነት ህብረትና አንድነት የፈጠረ መንግስትና ፓርቲ ሆነው በተወሰዱ በሁሉም እርምጃዎች ላይ ግልጽ የሆነ አቋም የጋራ የሆነ አቋም እየወሰደ አመራር የሰጠ እንኳን ሊከፋፈል እንኳን ሊለያይ በዚህ ጉዳይ ራሱን ሰውቶ ሀገር ለማስቀጠል ዝግጁ የሆነ አመራር ነው ያለው። ደመቀና ቢይ ተከፋፈሉ፣ ብናልፍና ፈቃዱ ተከፋፈሉ የሚል ተረት የህልመኞች ተረት ነው። አሁን እኛ ውስጥ የለም። እኛ አንድ ነን። አንድ ሆነን ኢትዮጵያን ሰላም፣ የኢትዮጵያን ዲሞክራሲ፣ የኢትዮጵያን ልማት ለማምጣት የምንሰራ ኃይሎች ነን። የግል አጀንዳ ያለን ኃይሎች አይደለም። አዲስ አበባ የጦር አውድማ እናደርጋታለን፣ አዲስ አበባ ጀምረን አዲስ አበባ እንጨርሳለን የሚለው ሐሳብ ዝም ብሎ በድንገት የመጣ አይደለም።
አዲስ አበባ ውስጥ ብልጽግና ኢትዮጵያ ልታመጣ እንደምትችል የሚያሳዩ በሚያስደንቅ ሁኔታ የተጀመሩ ስራዎች መጠናቀቅ ጀምረው በሚዲያ ማየት ስለጀመሩ ይህ ጉዳይ ፍሬ ሳያፈራ አዲስ አበባ ላይ ጦርነቱን ብናካሄድ ትልሞቻቸውን ሐሳቦቻቸውን ማጨናገፍ እንችላለን የሚል ከንቱ ምኞት ከንቱ ፍላጎት ያለበት ነው። በጣም ጥሩ ነገር ሐሳባቸው ጨንግፏል፣ ሐሳባቸው ከሽፏል፣ ወደፊትም አይሳካላቸው። መስከረም 30 ተብሎ ታስቦ የነበረው ዝግጅት የፈጠነበትና የተጨናገፈበት ዋናው ምክንያት የግድቡ አሞላል ሂደት ያመጣው ጫና ነው። እነዚህ በውጭ ኃይሎች ጉርሻ የሚኖሩ ባንዳዎች አዛዦቻቸው አሁን ካልሆነ መስከረም 30 ለኛ ትርጉም የለውም ስላሏቸው የአዛዦቻቸውን ፍላጎት ለማሟላት ያደረጉት ጥረት ነው። የሚያዟቸውም አሸንፎ አያውቁም፣ የሚላላኩም አሸንፎ አያውቁም። ኢትዮጵያ የጀመረችውን ታሳካለች እንጂ ትልምና ዝግጅታቸው ባለን መረጃ እንደተረጋገጠው መስከረም 30 ብለው ሲፎክሩ በነበሩት ጊዜ ለማካሄድ ነበር። ያንን ግን አጉራሽ እና አንጋሽ ኃይሎች አልተቀበሉትም። ጊዜው ለነሱ ይመች ስላልሆነ ለዚያ ሲሉ ማፍጠን ፈለጉ፣ ግን ከሸፈ፣ ተጨናገፈ። ይህን ትስስር ቀደም ሲል እንዳነሳችሁት በሚዲያዎቻቸው በደንብ አብስረዋል። ኢትዮጵያ እንኳን ህልሟን ልታሳካ የውስጥ ፖለቲካዋን ማረጋጋት አልቻለችም ብለዋል። ማን ያሰበው እንደማያሳካና እንደማይችል በተግባር የምናየው ይሆናል። የአዲስ አበባ እሳቤ ከቀብር ጋር የተያያዘበት ሁኔታ ሁላችሁም እንደምትገነዘቡት ጀነራል ሰዓረ የሀገር መከላከያ ሚኒስትር ጠቅላይ ኤታማዦር ሹም በስራ ገበታ ላይ ያለ አክቲቭ ቺፍ ኦፍ ስታፍ በሚያሳዝን ሁኔታ አምና ሲሰዋ የኢትዮጵያ መንግስት ቀብሩን አዲስ አበባ ለማድረግ ፍላጎት ነበረው። በወቅቱ እንደዚህ አይነት ሁኔታ ማኔጅ ለማድረግ ልምድ ስላልነበረን ከቤተሰብ ጋር ከፍተኛ የሆነ ንግግር አድርገናል። እዚህ መቀበር አለበት ብለን ለማሳመን ጥረት አድርገናል። በእርግጥ ሌሎች ኃይሎች የገቡበት ቢሆንም መጨረሻ ላይ ቤተሰብ አሁን ባለው ሁኔታ እንዲቀበር የምንፈልገው ትውልድ አካባቢው ነው ሲሉ እኛ የህግ ሰዎችን ለማማከር ሞክረን ነበር። ይሄ ሰው ሀገር እየመራ በትልቅ ኃላፊነት ላይ ያለ 4 ስታር ያለው ጀነራል የመላ ኢትዮጵያ ጠቅላይ ኤታማዦር ሹም ሆኖ ሲያበቃ ይሄ ሐሳብ ትክክል አይደለም ብለን ለማማከር ስንሞክር ያገኘነው ምላሽ መንግስት በአስክሬን ላይ መወሰን አይችልም፣ አስክሬን የት ማረፍ እንዳለበት የሚወስን ቤተሰብ ብቻ ነው የሚል ነበር። በዚህ በህግ የምንመራ በመርህ የምንመራ ስለሆነ ነገሩን ባንቀበለው የጀነራል ሰዓረ ቀብር ወደ ትውልድ ስፍራው እንዲሄድ ተደረገ። አሁን የሃጫሉ ቀብር ሲሰማ ይህ ሰው ታዋቂ ከመሆኑ አርቲስት ከመሆኑ ባሻገር በቅርብ የምናውቀው ወዳጃችን ጓደኛችንም ስለሆነ ቀብሩ አዲስ አበባ እንዲሆን እኛም ፍላጎት ነበረ። ነገር ግን ለቤተሰብ ጥያቄ ሲቀርብ በተለያየ ምክንያት የእናት የአባት የወንድም የቅርብ ቤተሰብ ፍላጎት በትውልድ መንደሩ እንዲሆን ነው። እሱም በህይወት እያለ ይሄንኑ ያስብ ነበር የሚል ሐሳብ ሲነሳ ከባለፈው ልምዳችን በመነሳት ሳናንገራግር በቤተሰብ ፍላጎት በተባለው ቦታ የክብር የሽኝት ስነ ስርዓት እንዲደረግለት ጥረት ተደርጓል። ይሄንን ጥረት ለማደናቀፍ የሞከሩ ኃይሎች ቅድም ካልኳቸው ሐሳብ ጋር የሚያያዝ ነው እንጂ ከኛ በላይ ለሃጫሉ ቅርበት ስለነበራቸው ከኛ በላይ ወዳጅ ስለሆኑ አይደለም። በቁም ሲያራክሱ ሲሰርቡ የነበሩ ኃይሎች ናቸው አሁን ወዳጅ መስለው ቤተሰብን ማያገባችሁም ብለው ይህንን ጉዳይ መፍጠር የፈለጉት። ሲጀመር በሃጫሉ ደም
የሚሰራ ፖለቲካ ለኦሮሞ አይበጀውም። ሃጫሉ ሮጦ ያልጠገበ በሰላሳዎቹ አጋማሽ ያለ ወጣት እየቀጠፉ የኦሮሞን ሕዝብ ጥቅምና ፍላጎት እናሳካለን የሚሉ ኃይሎችም የዋህነት ነው። ይሄ አይደለም መንገዱ። የማሸነፊያ መንገድ ልምድ ችግር ካለባቸው ጠጋ ብሎ መማር ነው እንጂ በዚህ መንገድ የኦሮሞን ጥቅም ማስከበርና ማረጋገጥ አይቻልም። ካረፈም በኋላ አሳዛኝ የሆነ አደጋ የገጠመው ወጣት በስርዓት እንዳይሸኝ ማድረግ ከባህልም ከሞራልም ከሕግም አንጻር አሳፋሪና ጸያፍ ነውር ነው። አይደረግም። ለፖለቲካ ፍጆታ እንደዚህ አይደረግም። እነዚህ ሰዎች እባካችሁን ተው ቢባሉ ቢለመኑ ለመካሪ ለንግግር ፍጹም ዝግጁ ያልሆኑ ነበሩ። ትጥቃቸውን ኃይላቸውን ተማምነው የሚፈልጉት ረብሽ ስለነበረ ከዚህ አንጻር የፖሊስ ኃይላችን ምንም አይነት ነገር ሳያጋጥም በከፍተኛ የሙያ ብቃት በሁለቱ የታጠቁ ኃይሎች መካከል ግጭት ሳይፈጠር ትጥቅ ለማስፈታት የሄደው ጥረት እጅግ የሚያስደንቅ ነው። ምንም እንኳን አንድ የፖሊስ ኃይል የገደሉብን ቢሆንም ከዚያ በላይ ልቂት፣ ከዛ በላይ ጥፋት ይካሄድ ይችል ነበር። ምክንያቱም በርካታው የክልሉ አመራሮች በዛ ጽሕፈት ቤት ተቀምጠው አመራር ይሰጡ ስለነበረ ግጭት ቢፈጠር በጣም በርካታ ሰዎች ሊጎዱ ይችሉ ነበር። እንግዲህ ይህን ጉዳይ የሚያደርጉ ሰዎች በግጭት በግድያ የኢትዮጵያን ሰላምና ዴሞክራሲ መገንባት አንችልም፣ ካላችሁበት ስደት በሰላም ግቡ፣ በሰላም ገብታችሁ በፖለቲካ ሐሳብ ተወያይተን በምርጫ አሸንፉ ያልናቸው ናቸው። በተደጋጋሚ ይሄ ሐሳብ ሲቀርብ ችግር እየገጠመን ያለው ልምድ የለንም፣ ልምዳችን መግደልና ማስገደል ነው እንጂ ሐሳብ በማመንጨት ሐሳብ በመሸጥ ህዝብ ማሰለፍ ልምድ የለንም የሚሉ ኃይሎች በተደጋጋሚ ግጭት በመፍጠር እና በግድያ በኢንትሪግ የኢትዮጵያን ፖለቲካ ወደ ኋላ ለመመለስ ጥረት ያደርጋሉ። ከልምዳችን እንደምንማረው በኃይል በጉልበት ኢትዮጵያን ለማስተዳደር የተደረጉ ሙከራዎች በሙሉ ዲሞክራሲ ያጨናገፉ፣ የንግግር የሐሳብ መንሸራሸርን ያፈኑ፣ ለውይይት ዝግጁ ያልሆኑ፣ ብቅ የሚል ነገር ካለ በማፈን ዝም ማሰኘት የሚሹ መሆናቸውን እናውቃለን። ለመጀመሪያ ጊዜ በለውጡ ከዓለምንም የጦር መሳሪያ በሐሳብ የበላይነትና በዘላቂ ሀገራዊ ጥቅም የተሳሰሩ ኃይሎች ያመጡት ድል ብቻ ነው ለሐሳቦች በር የከፈተው፣ ለውይይት በር የከፈተው፣ ለሚዲያዎች በር የከፈተው። ነገር ግን እንጭጭ የሆነው ዲሞክራሲ ይሄን መሸከም አልቻለም። ይሄን መሸከም ባለመቻሉ ትናንት አሳዳጅና ተሰዳጅ የነበሩ፣ ትናንት አሸባሪ የሚሉና አሸባሪ የነበሩት ኃይሎች ናቸው ዛሬ አንድ ሆነው በሚያሳፍርና በሚያሳዝን ሁኔታ ለህዝብ ጥቅም ሳይሆን ህዝብን ለማመስና ለማተራመስ ኢትዮጵያ ውስጥ እየሰሩ ያሉት። እውነተኛ ወዳጅነት የዓላማ ወዳጅነት ቢሆን ተቀናጅተው ሐሳባቸውን ለህዝብ ሽጠው ወደ ስልጣን ለመምጣት መንገዱ ዝግ አልነበረም። ግን ሐሳብ የለም። ያለው ሐሳብ ከዚህ ሰፈር የሚሰራ ማንኛውንም ስራ ማብጠልጠል ነው። ችግኝ ተሸከሙ፣ ችግኝ ጣሉ፣ ችግኝ ተከሉ፣ ችግኝ ነቀሉ ነው ፖለቲካ እንጂ የኔ ሐሳብ ይሄ ነው፣ ኢትዮጵያን በዚህ መንገድ ነው ማሻገር የማስበው ብሎ ማቅረብ አልቻሉም። እኛ ስንዘጋጅ ሮድማፕ የለም ሲሉ ጮሁ። ሮድማፕ ብቻ ሳይሆን በመጽሐፍ የተደገፈ የኢትዮጵያ አንድነትና ሰላም ብልጽግና የሚረጋገጥበትን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ጉዟችን በግልጽ የሚያሳይ ሰነድ አትመን ለህዝብ ስናቀርብ አማራጭ ሐሳብ ማቅረብ ያልቻሉ ኃይሎች እሱንም በወጉ መተቸት አልቻሉም። ይሄን ለበሱ፣ ይሄን ጠጡ፣ ይሄን በሉ፣ ይሄን ተከሉ እያሉ እኛ የምንሰራውን ከመተቸት ያለፈ አማራጭ ሐሳብ ማቅረብ ባለመቻላቸው የኢትዮጵያ ዴሞክራሲ አደጋ ውስጥ እንዲሆን ጥረት አድርገዋል። የከሸፈ ጥረት ቢሆንም እንኳን ይህንን ተገንዝበን የማክሸፍና ሀገራዊ ፍላጎት የማሳካት ጉዳይ በእኛ ቀንበር ላይ የወደቀ ስለሆነ እኛ ምንም ነገሩ ያስከፋና ፈታኝ ቢሆንም አሳዛኝ ቢሆንም
ኢትዮጵያን ለማሻገር ኢትዮጵያን ሰላሟንና ብልጽግናዋን ለማስጀመር የገባነውን ቃል በጠነከረ መንገድ የምንፈጽም እንጂ ሸብረክ የማንል መሆኑን ጠላቶቻችን ደጋግመው እንዲገነዘቡ እንፈልጋለን። ከፍትህ አንጻር ፍትህም እውነትም ብሔር የላቸውም። ፍትህ እና እውነት በውስጣችን በተፈጥሮ ማንነታችን ያሉና ውስጣችን የሚሻቸው ጉዳዮች ናቸው። የኔን ወንድም አቶ ከበደ ከገደለ ገዳዩን ነው ማወቅ የምፈልገው እንጂ ገዳዩን ደብቄ በአቶ ከበደ ስም አቶ ተሰማ እንዲያዙ አልፈልግም። የወንድሜን ደም እንዳይባክን እንዳይጠፋ የምፈልገው ትክክለኛ ገዳዩን በማወቅ ነው። ገዳዮች ወገን ሆነው የሚያጅቡበትና የሚቀልዱበትን ነገር ማስቆም ያስፈልጋል። እንደዚህ አይነት ቀልድ ቤተሰብ ድጋሚ ሐዘን ድጋሚ ጉዳት እንዲደርስበት የሚያደርግ በመሆኑ ይሄ ከሕግ አንጻር በደንብ ታይቶ እንደተባለው በፈጠነ ጊዜ ምላሽ ማግኘት ይኖርበታል። እነዚህ ኃይሎች ለሀገርም ለፓርቲዎቻቸውም በግለሰብም ማሸነፊያ ሐሳብ ማፍለቅ አይችሉም። የተሸነፈ ጭንቅላት የሚያሸንፍ ሐሳብ ማፍለቅ አይችልም። እንኳን ዛሬ ሁሉ በእጃቸው ሆኖ የተሸነፉ ኃይሎች ናቸው። ተሸንፈዋል። ማሸነፊያ ሐሳብ ማፍለቅ አይችሉም። የተሸነፉት ጭንቅላታቸው ውስጥ ነው። ጭንቅላት ውስጥ የተሸነፈ ኃይል የሚያሸንፍ አጀንዳ አምጥቶ አገር ማሻገር ስለማይችል የሚፈልገው የሚያሻግሩ ኃይሎችን ጎትቶ በሱ አውድ ጭቃ እንዲያቦኩ ማድረግ ነው። እኛ ከወደቁ ኃይሎች ጋር ወድቀን ጭቃ እናቦካም። እኛ የምናደርገው የኢትዮጵያን ብልጽግና፣ የኢትዮጵያን ዴሞክራሲ፣ የኢትዮጵያን ሰላም ለማምጣት ወጣ ብለን እንሰራለን። በሁሉም አውድ በተሻለ አቅምና ብቃት ሰርተን ይህን ማጨናገፍ እንደማይችሉ እናሳያቸዋለን። መንገድ እሱ ነው። የብሔርና የሃይማኖት ግጭት ሊፈጥሩ እንደሚችሉ በተደጋጋሚ እየተነሳ ያለ ቢሆንም በተደጋጋሚ ከሽፎ አይተውታል። ኢትዮጵያ አትመችም ለዚህ። ሰው በስሜት በንዴት ሊገል ሊሞት ይችላል። ነገር ግን በሚያስቡት መጠንና ስፋት ኢትዮጵያ ውስጥ ማምጣት አይቻልም። ህብረተሰቡ ከዚህ ባሻገር አዳዲስ ሐሳብ ከሌላቸው በተለመደ ፋሽንና ሐሳቤ ዳግም እንዳያጨርሱን ራሱን፣ አካባቢውን፣ ሀገሩን መጠበቅ አለበት። ኢትዮጵያ የዛሬ 100 ዓመት ሊያፈርሷት ሊወሯት ያሰቡ ያልተሳካላቸው ዛሬ በ21ኛው ክፍለ ዘመን በተሻለ አቅም ላይ ሆና ሌሎች ኃይሎች እንዲበትኗት መፍቀድ ከማንም ኢትዮጵያን ወዳለው ከሚል ዜጋ አይጠበቅም። ሀገር አልባ መሆን አደገኛ መሆኑን ከሲሪያ፣ ከየመን፣ ከሊቢያ ተምረናል። ሀገራችንን እንፈልጋለን። ልጆቻችን በሀገራቸው ይኖሩ እንፈልጋለን። ይህን የሚያደናቅፉ ኃይሎችን በመታገል ማስቆም ከሁላችን የሚጠበቅና አመራር የሚሰጥበትም ይሆናል። ሌላው አዲሱ ፋሽናቸው አህዳውያን ወይም የፌዴራል ስርዓት የሚቃረኑ ኃይሎች ለማለት ይፈልጋሉ። እኛ እውነተኛ የፌዴራል ስርዓት የምንገነባ በየክልሉ ፑፔት አስቀምጠን የህዝብ ሀብት የምንዘርፍ ኃይሎች አለመሆናችን ህዝቡ ይገነዘባል። እውነተኛ የፌዴራል ስርዓት እየገነባን በመሆኑ ነው 9 ክልል የነበረው ሀገር አሁን እስካሁን ባለው ሁኔታ ቢያንስ 10 ክልል የሆነው። የፌዴራል ስርዓት የተጠናከረ እንጂ የተዳከመ አይደለም። እውነተኛ እንዲሆን ነው እኛ የምንሰራው። እውነተኛ የፌዴራል ስርዓት ኢትዮጵያ ውስጥ እንዲገነባ እንፈልጋለን። የትናንቱ ማላገጫውና የውሸት ፌዴራል ስርዓት ግን ለማንም ስላልበጀ ስላልጠቀመ እንዲቀጥል አንፈልግም። በህግ የሚመራ በእውነት የሚመራ በስርዓት የሚመራ የፌዴራል ስርዓት ነው እየገነባን ያለ ነው። ይሄ መቀስቀሻ ሐሳብ መሆን አይችልም። ሐሳብ ማመንጨት ያስፈልጋል። ውሸት ስለሆነ ብዙ ርቀት አይወስድም። እንደዚህ አይነት አሉባልታዎች፣ እንደዚህ አይነት ወሬዎች በዓለም ላይ ፌክ ኒውስ የሚባለው የውሸት ኒውስ በስፋት የተለመደ ሆኖ መጥቷል። ይሄን በየቀኑ እውነተኛ መረጃ በመስጠት ማክሸፍ ያስፈልጋል። ከሚዲያ አንጻር ህገወጥነት ለሚዲያ አልተፈቀደም። ህገወጥነት ለፖለቲከኞች አልተፈቀደም። ህግ በሁሉ ላይ ስለሚሰራ በትክክል የዲሞክራሲ አውዱን ለማስፋት
የሐሳብ መንሸራሸር ለማምጣት የሚሰሩ ሚዲያዎች ሊበረታቱ ይገባል። ነገር ግን ሩዋንዳ የነበረውን ጥፋት ኢትዮጵያ እንደግማለን ብለው ተነስ ኦሮሞ፣ ተነስ አማራ፣ ተነስ ጉራጌ፣ ተነስ ስልጤ የሚሉ የሚዲያ ተቋማት በሕግ መጠየቅ አለባቸው። ሚዲያ እንዲሰፋ እንፈልጋለን፣ ሐሳብ እንዲሰፋ እንፈልጋለን። ግን ሕግ እያከበሩ ነው። ሕግ የማይገዛው ሚዲያ፣ ሕግ የማይገዛው ማንኛውም ዘመናዊ ትጥቅ ጥፋት ሊያመጣ ስለሚችል ሊፈቀድ አይገባውም። ይህ በጥንቃቄ በእውቀት እና በሕግ መመራት አለበት። ሕጉም እንዳይዘገይ የዘገየ ፍትህ ከፍትህ ስለማይቆጠር አቃቢ ሕግ እንዳነሱት በፈጠነ ጊዜ ምላሽ እንዲያገኝ መሰራት ይኖርበታል። እንግዲህ መላው የኢትዮጵያ ሕዝብ ሀገር የማፍረስ እኛን እርስ በርስ የማባላት ፍላጎቶች ተንጸባርቀዋል። እነዚህ ፍላጎቶች አይሳኩም። ነገር ግን የሚያደርሱት ኪሳራ ያደገ እንዳይሆን መላው የኢትዮጵያ ሕዝብ እውነቱን በሰከነ መንገድ አውቆ የሀገሩን ትልሞች እና የልጆቹን የመጻኢ ማረፊያና መኖሪያ ሀገር የመገንባት ስራው ላይ ሳይዘናጋ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከአካባቢ ሚሊሻዎች በትብብርና በቅንጅት ስራውን እንዲሰራ ጥሪ ማቅረብ እንፈልጋለን። መላው የመከላከያ ኃይላችን በጀመርነው የተቋም ግንባታ እና የለውጥ ስራ መሰረት ፕሮፌሽናሊዝም መሆኑን ሳይዘናጋ ሙሉ ትኩረትና አይኑን በሀገራዊ ትልሞች ላይ ማድረግ አለበት። ኮሽ ባለ ቁጥር ሀገራዊ ትልሞች የሚቆሙ የሚደናቀፉ መሆን የለባቸውም። ዋና ፍላጎቶቻቸው እኛን ከትኩረቶቻችን ማንሳትና ፎከስድ እንዳንሆን ማድረግ ስለሆነ ይህ እንዳይሳካ ሙሉ ትኩረታችን በዋናው ሀገራዊ አጀንዳ ላይ እንዲሆን አደራ ማለት እፈልጋለሁ። የዲፕሎማሲ ተቋሞቻችንና ምሁራኖቻችን በዓለም መድረክ ላይ እውነትን ይዘው እየሞገቱ የኢትዮጵያን እውነት ለማውጣት ያደረጉት ጥረት በመንግስት የሚመሰገን ሆኖ ይሄ በቀጣይ ተጠናክሮ እንዲቀጥል መንግስት በድጋሚ ጥሪ ያቀርብላቸዋል። እስካሁን ላደረጉት ጥረት ከፍተኛ ምስጋና ያለን መሆኑን መግለጽ እንፈልጋለን። በጣም በሚያስደንቅ ሁኔታ ሀገርኛ ቋንቋ የማያውቁ በውጭ የተወለዱ ሳይቀሩ ለሀገራቸው በሚያስደንቅ ጥብቅና እና በእውነት ቆመው በዓለም መድረክ ኢትዮጵያ ቀና እንድትል አድርገዋታል። ይህ ተጠናክሮ የሚቀጥል ይሆናል። መንግስት የሕግ የበላይነትን ለማስከበር የኢትዮጵያን ሰላም ለማረጋገጥ ትልሞቿን ከግብ ለማድረስና የብልጽግና ጎዳናችን እንዲሰምር ቀንከሌት ዛሬም እንደ ትናንቱ ይሰራል። ካለምንም ጥርጥር ኢትዮጵያ ትሻገራለች። ካለምንም ጥርጥር ሰላማችን ይረጋገጣል። ጠላቶቻችን ከከንቱ ፍላጎቶቻቸው ጋር ይጠፋሉ። በውስጥም በውጭም ያሉ ተኳሽም አስተኳሽም ኃይሎች ቃታቸውን በንጹህ ዜጋ ላይ መምዘዝ እንዳይችሉ መላው የፍትህ አካላትና ሕግ አስከባሪ አካላት በነቃ መንገድ ስራቸውን እንዲሰሩ ማሳሰብ እፈልጋለሁ። በዚሁ አግባብ የጀመርነውን የሰላም ጉዞ አጠናክረን እንቀጥላለን። ወንጀለኞች ለሕግ ይቀርባሉ። የጀመርነው እያንዳንዱ እንቅስቃሴ ግቡን ይመታል። ከዚህ ሊያስቆመን የሚችል ኃይል፣ ፍላጎት፣ መሻት እንዳይሳካ በተደመረና አንድ በሆነ መንገድ አመራር እየሰጠን ህዝባችንን የምናሻግር መሆኑን በድጋሚ ማረጋገጥ እፈልጋለሁ። አሁን ለነበረን ጊዜ ምስጋናዬን እያቀረብኩ ሌሎች ዝርዝር ጉዳዮች በተለያየ መድረክ የምናይ መሆኑ ለዛሬው በዚሁ እንድንጨርስ አመሰግናለሁ ማለት እፈልጋለሁ።